ጦርነት አይቀሬ ይመስላል። ዝም ብሎ ስታየው ብዙ ነገር አይቀሬ ብልጽግናም ጉራው እንደምታየው ነው። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም ትግራይን ብቻ ሳይሆን መቀለ እንገባለን ብሏል። ኦልሬዲ ባለፈው ተደጋጋሚ መቀለ እንገባለን፣ በአጭር ጊዜ እንገባለን ብሏል። ይሄ በጸሎት ወይ በሚራክል አይደለም የሚገባው፣ በጦርነት ነው የሚገባው እሱ የሚያስበው። ስለዚህ ለጦርነት እመጣለሁ እያለ ቁጭ ብሎ ትግራይ ደግሞ እጇን አሳስራ አትጠብቀውም። ግልጽ ነው ይሄ። ኤርትራም ቅርብ ነው፣ በራማ በኩል ቅርብ ነው ወደ አስመራ። የመጀመሪያው ምሽግ እንደሰበር መንዳት ነው፣ ዝም ብሎ መንዳት ነው ብሎ ተናግሯል። ኤርትራ አርቲፊሻል ኢንቲቲ ነች፣ ሀገርነት ሀገር አይደለችም። በተለይ ፕሬዚደንቱ ከሄዱ በቃ ሀገር እንደ ሀገር አይቀጥልም። ለዚህም በስነ ልቦና፣ በህግ፣ በዲፕሎማሲ መዘጋጀት አለብን የሚል ከፍተኛ የጦርነት ያው ተዘጋጁ፣ ጦርነት ኦልሞስት ተዘጋጀ፣ የኢትዮጵያ ሰራዊት መዘጋጀት አለበት፣ በአጭር ጊዜ ያሸንፋል የሚልም ተነግሯል። ቪዲዮ ያልወጣ ቪዲዮ አለ፣ ሰምተናል። እዛ ላይ መከላከያ መዘጋጀት አለበት፣ በአጭር ጊዜ ነው የምናሸንፋቸው ብሏልና የሚመጣው ቀጣዩ ጦርነት አስተላለፉ ግልጽ ነው። ሁሉም የራሱ አደጋ አለው። አማራ ክልል በጦርነት ነው ያለው። ኦልሞስት አንድ ሳምንት አልፏል። ሁለተኛ ሳምንት ላይ ነው ያለው። በሚግ የተዋጋ ነው። ዛሬም ትላንት በሚግ ነበር የሚዋጋው። ደጋዳሞት አካባቢ ሰምተናል። የትግራይ ጉዳይ ከተነሳ አስተላለፉ እንዴት ነው የሚሆነው? ማለት በግልጽ አሁን የሚደበቅም ስላለው ነው። በተለይ የትግራይና የአማራና የኦሮሚያ የኦላም የፋኖም የትዴፍም ትብብር ግልጽ ነው። ዝም ብለን ሚዲያ ላይ የምንደብቀው አይደለም። ከዚህ በኋላ የሚደበቅ ስላልሆነ እነሱ ሞቃዲሾ አስገብተዋል። ሞቃዲሾ የሚገባበት እድል የለውም፣ አስገባም። ኢትዮጵያውያን ግን አንድ ጉዳይ አላቸው፣ አንድ ዓላማ አላቸው። ብልጽግና የሚባል ገጥሟቸዋል። ስለዚህ የትብብሩ ጉዳይ ባንዴ ነገሮች ከጀመሩ እስቲ ሴናሪዎቹን እናስቀምጥ። ኢንጂነር እንዴት ነው የሚሆነው? ሁለተኛ እንደ ዋና ነገር እንደው በዋናነት መጀመሪያ ስንነሳ እንደው የፖለቲካ ዓላማ ማስፈጸሚያ ዘዴ ነው ጦርነት። ስለዚህ እነሱ የሚፈልጉት አሁን በተደጋጋሚ ሲናገሩ የምሰማው አንደኛ ወደብ እናመጣለን ይላሉ። ኤርትራን ወረን አቅም የለውም ትንሽ ሀገር ነው እንደዚህ ሲሉ ሰማለሁ። ሁለተኛ የትግራይን ፖለቲካ እናንበረክክና እኛ የሚፈልገንን ህዋትን አባረን ሌላ ለኛ ለብልጽግና ያደረ ስብስብ ፈጥረን እንመጣለን። የአማራንም ይህን የተበታተነ ትምክተኛ ኃይል አባረን ለኛ የሚመስለንን አማራ አድርገን ራሳችን እንደፈለግነው በቀጠናው ላይ እንናኛለን ይመስላል። እንግዲህ እንደው ከላይ ሳወራው ማለት ነው። እንግዲህ እስከ ዛሬ ድረስ በታሪክ በተመዘገበውና እስከ ትናንትና የኢራንና የአሜሪካና እስራኤል ባንድ ላይ ጦርነት እንዴት እንደሚደረግና ምን እንደሆነ አይተናል። አፍጋኒስታን በጣም ደሃ ሀገርና የተበታተነ በአብዛኛውም ኋላ ቀር የሚባል ነው በአሁን ባለው ዘመናዊ ሁኔታ አንጻር ሲታይ። አፍጋኒስታን ውስጥ እኔም ማቀው እንደው ካነበብኩት ነገር በሞንጎል ኢምፓየር ድረስ መጀመሪያ ጀምሮ እንግሊዞች ህንድን በወረሩ ጊዜ ከዛው ተነስተው አፍጋኒስታንን ወረዋል። በ1989 ራሽያዎች ገብተዋል። ከዛ በኋላ እንደገና በ79 እስከ 89 ድረስ ራሽያ ገብቷል አፍጋኒስታን ውስጥ። ከዛ በኋላ አሁን ደግሞ እንደገና በ2000 ምናምን አሜሪካኖችና ኔቶን ይዘው ገብተዋል። ይሄ ሁሉ ግን በሙሉ ተሸንፎ ነው የወጣው ሁሉም። እና ዘ ግሬቭያርድ ኦፍ ኢምፓየርስ ነው የሚሏቸው አፍጋኒስታንን በአጠቃላይ። ያ እንግዲህ ምን ሆነ? ይሄ ሁሉ ኃይል አሜሪካ፣ እንግሊዝ፣ ራሽያ፣ ሞንጎል ኢምፓየር እዳውና እዛ ተራራማ ቦታ ላይ እየተሸነፈ ለምን ወጣ ከተባለ የናሽናሊዝምን ምንነት፣ የፍትሃዊነትን፣ የእውነትንና የመሳሰሉትን ነገሮች መያዝ ያስፈልጋል ማለት ነው። ስለዚህ ትግራይ ውስጥም መረበሽና በአውሮፕላን ጉዳት ማድረስ፣ መንገድ ማፍረስ፣ ትምህርት ቤት ማፍረስ፣ ሆስፒታል ማፍረስ ትችል ይሆናል። ግን የትግራይን ብሔር እኔ አምጥቼ አንድ ሰው ሎሌ ሾምልሃለሁ የሚለው ነገር በናሽናሊዝም ኮንሴፕት እና እስከዛሬ ባየናቸው ጦርነቶች ሁሉ የማይሆን ነገር እንደሆነ በተደጋጋሚ የታዩ ጦርነቶች ናቸው። ቪየትናምም አሜሪካ ገብቶ ፈረንሳይ ገብቶ በምን ሁኔታ እንደወጡ የምናውቀው ነገር ነው አይደለም? ይሄ ከሆነ ሌላ ነገር ወርሬ ከዛ ወደብ ነጥቄ አኖራለሁ የሚለው ኮንሰፕት ራሱ ከምን የመጣ ነው? እስካሁኑ ኢራን ድረስ በምናየው ሁኔታ ማለት ነው። እነዚህን ነገሮች አድርገህ ስታየው አሁን በምንም አይነት የሚያስቡት ነገር ወደ ተግባር የሚለወጥ በምንም አይነት እንደሌለው። ሁለተኛ ለምንድን ነው የሚያስፈልገውስ ብለህ ደግሞ ውሰድልኝ። የኤርትራ ህዝብና አጠቃላይ የኢትዮጵያ ህዝብ ሆነ የትግራይ ህዝብ
በብዙ ነገሮች የተሳሰርን ስልጣኔ የምንጋራ ቋንቋ የምንጋራ ባህል የምንጋራ በኢኮኖሚያችን በጋራ ቢተሳሰር የምንጠቀም ነን አይደለም? ይህንን በፖለቲካ መልክ ባለው መልኩ መፍታት ነው ያገኘውን እድል ወይስ እየወጣህ እየፎከርክ ይሄን አደርጋለሁ ማለት ይሄ ፖለቲካ ነው? አሁን ይሄ ወደ ውጤትስ ያደርሳል? እስከዛሬ በተሄዱበት ምክንያቶች ሁሉ ውጤት አምጥቷል ይሄ ነገር? እና በየትኛውም መንገድ ሳይው ቅድም እንዳልኩ ጉዳት ማድረስ ይቻላል። መጀመሪያም እንዳለው አንድ ባለጌ ሰው ላይ ትልቅ ስልጣን በእጁ ከገባ ሰው መግደል ትችላለህ፣ ኢንፍራስትራክቸር ማውደም ትችላለህ፣ ብዙ ጥፋት ማድረስ ትችላለህ። የሚባለውን ነገር ግን ማድረግ 100% እንደማይቻል ማረጋገጥ ይችላል። በጦርነት ወደ ማምጣት እንደማይቻል 100% አምናለሁ። በታሪክ ፖለቲካን የሚያውቅ ሰው ካለ በጦርነትም ደግሞ የትግራይን ህዝብ አጠቃላይ የትግራይን ኤሊት አሸንፎ ሎሌ ማውደም ይቻል ይሆናል፣ መመስረት እንደማይቻል አውቃለሁ። ይሄ ከሆነ አጠቃላይ የሚያደርጉት ነገር ሁሉ ከጥፋት ያለፈ ወደ ውጤት የሚለወጥ ነገር ምንም ነገር እንደሌለ የታወቀ ነገር ነው። ከዛ በኋላ ደግሞ አሁን ያለውን ነባራዊ ሁኔታ ስናይ የአማራ ህዝብም ሆነ የትግራይ ህዝብ ወደ ቀልቡ መጥቶ ችግሮችን በጋራ ለመፍታት ኤሊቱ እየተነጋገረ ባለበት የነበረውን መናናቅ፣ እልህ፣ የአደባባይ መወራረፍ በተወበት ሁኔታ ጣፈንታችን ሁሉ አንድ መሆኑን ከኤርትራ ጀምሮ ነገሮች እየተነጋገርንና እየለዘቡ ብዙ ነገሮች ሁሉ እየተስተካከሉ በመጡበትና የጋራ ህልውናቸው 4 ኪሎ ላይ እንዳለ በታወቀበት ቀጠና ሁሉ እየተሰባሰበ ባለበት ለአብይ ለሚሞት ምንም አይነት ምክንያት የሌለው እበላባይ ብቻ የተሰበሰበበት ድርጅት እንደሆነ በምናውቅበት ጊዜ አሁን ያለው ሁኔታ እኔ ጦርነት ቢጀመር ጦርነት አደገኛ ነገር እንደሆነ አውቃለሁ። በግራም በቀኝም የሚሞቱት የሀገሬ ልጆች እንደሆኑ አውቃለሁ። ጉዳቱን እገነዘባለሁ። በዛ ደረጃ በጦርነት ውስጥ የሚመጡትን አንፕሬዲክተብል የሆኑ ነገሮች ሁሉ ያወቅኩኝ በስትራቴጂ ደረጃና በአናሊሲስ ሳየው ግን የአብይ ጦር እውነት ብሎ ትግራይ ውስጥ አንድ ነገር ከጀመረ ያ ነገር የራሱ መጥፊያውና ማለቂያው እንደሆነ አሁን ከማያቸው የኃይል አስተላለፍ ለውጦችና በቀጠናውም በአጠቃላይ በኢትዮጵያም በዓለምም ያሉት የፖለቲካ ኃይሎች አስተላለፍ እኔ አብይን የሚያባርሩ እንጂ አብይን ጉልበት የሚሆኑና ወደፊት ውጤት የሚያመጡ ነገሮች አይታየኝም። ኢንጂነር ዛሬ 21 ነው፣ ሰኔ 21 ነው። ታስታውሳለህ? ሰኔ 21 ማለት መቀሌ የገባበት ትዴፍ ቀን ነው። ዱቄት ነው ተብሎ በፍጹም ከማን ጋር እንደራደር ከሙሉ ነጋ ጋር ነው የምደራደረው፣ ህጋዊ መንግስት ጋር ነው የምደራደረው ስለነበረ የአዲስ አበባ አገዛዝ ዱቄት ነው የተባለው መጨረሻ ላይ የኃይሌ ገብረስላሴ ሩጫ ነው ማራቶን ፎቶኮፒንግ ተሰርቶ ነው ተብሎ ምርኮኞቹን የካደ የዛሬ ቀን ነው 21 የሚረሳ ነውና ተው ቢባል ዱቄት መሆን አትችልም ተው ቢባል እምቢ ያለ መንግስት ነው አገዛዝ አዲስ አበባ ያለው። በቴክኖሎጂ ያለን ምናምን አለን ሲል ነበር። ፖፑሌሽን አለ፣ ገንዘብ አለን፣ ቴክኖሎጂ አለን ሲል ነበር። ቴክኖሎጂ አለን የሚለው ደግሞ ድሮን ነው ምናምን። ጦርነት በድሮን በቴክኖሎጂ ማለቅ እንደማይቻል ያሳየበት ነው። እውነት ነው። መቀለ ዝም ብሎ ያወድም ነበር፣ እናውቀዋለን። ሚግ ይልክ ነበር፣ ሚጎቹ ተቀልቧል። ብዙ ረግፏል። ትግራይ ውስጥ እንደምታውቀው አንተ ቪዲዮ ስናሳይ ነበር በተደጋጋሚ። በቴክኖሎጂ ጦርነት እንደማያልቅ ያሳይቷል። አማራ ክልልና ደግሞ በ10% ነው እየተዋጋን ያለ ነው ብሎ የነገረን ፊልድ ማርሻሉ ጀነራል እያጣ ነው አማራ ክልል። ባለፈው ጀነራል አጥቷል። ሰሞኑ ደግሞ 2 ኮሎኔል ፍቃዱና ኮሎኔል አበራ የሚባለው በደጋዳሞት ላይ በአንድ ቀን 9 ምናምን ኦፊሰሮች ያለቁበት ነው በአንድ ቀን። ምንድነው እየሆነ ያለው? እነዚህ መገንዘብ ያልቻሉት የኃይሌ ገብረስላሴ ሩጫ ነው፣ እስከ 5% ነው የምንዋጋው እያሉ ሰራዊታቸውን እያስጨረሱ ነው። አሁንም በቴክኖሎጂ ነው የሚተማመነው። ይህን ጦርነት የምገባው በቴክኖሎጂ ያለኝ ነው የሚለው። ትግራይ ደግሞ ተከፍታለች ታውቃለህ። ያው ይሄ የሚደበቅ ነገር አይደለም። 360 ዘጋዋለን ያለ አገዛዝ ነበር። 360 እንደማይዘጋ አሳይቷል። መጨረሻ ላይ በዚህ ወጡ በዚህ ገባ ምናምን የሚልበት 180 ዲግሪ ትግራይ ክፍት ነው ያለው። ስለዚህ በ36 ተዘግታ በነበረችበት ጊዜ አውሮፕላን ስትቀልብ የነበረች ትግራይ ወይም ቲዲኤፍ ምን አቅም ሊኖረው እንደሚችል የተወሰነ መገመት እንችላለን። አሁን በተወሰነ መልኩ መገመት እንችላለን። ደግሞ አሁን ካለው አስተላለፍ ጋር ከኤርትራ ጋር አስተላለፍ ራሳቸው የከፈቱት የኤርትራ ጉዳይ አለ። ራሱም አደጋ ውስጥ የገባ የኤርትራ መንግስት አለ። ኤርትራ አርቲፊሻል ኤንቲቲ ነው እየተባለ ያለ መንግስት አለ። ነገሮች ከበድ ወዳሉበት ሁኔታ ሊሄድ እንደሚችል እንገምታለን። ይሄ በቴክኖሎጂ መተማመኑ ምንድን ነው? ሪያሊቲ ይሄ ሰኔ 21 መሰረት አድርገ ያለ ትውስታ ወደኋላ
ከዚህ በፊትም እኔ ያኔ ይመስለኛል አንድ ዘላለም ነው ማንም የሚባል ልጅ ኢንተርቪው አድርጎ የነበረ አንድ ቴሌቪዥን ላይ እና መቀሌ ልያዝ ትንሽ ቀናት ሲቀሩት ነው ምንም ይመጣ ይመስልሃል ብሎ ሲለኝ ምንም የሚፈጠር ነገር አይኖርም። ሰው መግደል ይቻላል፣ መቀሌ መግባት ይቻላል። ምናልባትም እንደው የሚገርምህ ነገር አቶ ስብሃትን እስር ቤት ልናያቸው እንችላለን። ነገር ግን ይሄ ጦርነት ይቀጥላል፣ የነበረን ቁስል እንደገና ይጨምራል። ይህ አገዛዝና ሁኔታ እንዳለ ኢትዮጵያ በተዳከመ ሁኔታ መልሰን እንቀጥላለን የሚል ነበር። ነገር ግን በዛው ድል የሚገኝ ምንም ነገር የለም የሚል ንግግር መናገሬን አስታውሳለሁ። ባላገሩ የሚባል ቴሌቪዥን ላይ ነው አስታውሳለሁ። አሁን ያ እንዳልኩ ምንድነው ዓላማ በጦርነት ስታደርግ እኮ ሰው መግደል አይደለም የፖለቲካ ዓላማ ማስፈጸም ነው። ወይም ሰው ማሰር አይደለም፣ ወይም ሰው ማዋረድ አይደለም። ያንን የምታደርገው በሂደት ሰው መግደልም ከሆነ እና አንድን ጦር መደምሰስ የኃይል ሚዛን አዛብተህ የምትፈልገውን ፖለቲካ ለማስፈጸም እንጂ ያ ዓላማ አይደለም። በራሱ ሰው መግደል ዓላማ አይደለም። ወይም ንብረት ማውደም፣ ወታደር መግደልም ዓላማ አይደለም። ያ ዓላማህን ለማስፈጸም የኃይል ሚዛን አዛብተህ ቁም ነገር ለማድረግ ግን ያ ምን ፈጠረ ነው አጠቃላይ። ቅድም እንዳልከው በቴክኖሎጂ ምንም ነገር እንደማይቻል አሁን የት ላይ ነው ያለ ነው ካልከው የኃይል አስተላለፍ ተለውጦ የትግራይ ክልላዊ መንግስት መልሶ ራሱን ሬኒስቴት አድርጎ ከኤርትራ ጋር በራያ አፕሮችማ እንደገና ተገናኝተው የአማራና የትግራይ ቁርሾችን መልሰን አለዝበን ተብሎ እንደገና አዲስ ግንኙነት ተጀምሮ የአብይ ኃይል በሙሉ ተበትኖ ነው የሚገኘው። ያ ጦርነት ምን አመጣ? ስለዚህ በዛ ምንም ነገር ካላመጣ አሁን ደግሞ የባሰ ያኔ እንግዲህ ቅድም እንዳልኩ የአብይ ሁኔታ ገና ስላልታወቀለት በኢፎሪያ ለውጥ ሊመጣ ነው እንደዚህ ነው ተብሎ ህዋት ደግሞ ወራጅ ኃይል ስለነበረ ያ የፖለቲካ አመለካከት ነው ሰውን የሰበሰበው። እኛ ለውጥ ፈልገናል፣ ለውጥ መጣልን፣ እነዛኞቹ ለውጣችንን ሊያስቀር ነው የሚል የፖለቲካ አመለካከት ነው ያንን መንጋውን የሰበሰበው ማለት ነው። ያ ተበትኖ አጠቃላይ በኤርትራም በኩል ያለው በአማራም በኩል ያለው በአጠቃላይ በኢትዮጵያ ውስጥ ያለው ከአብይ ጋር ያለው ሁሉ እርግፍግፍ ካለ በኋላ በምንም አይነት የፈለገ አውሮፕላን ቢያንጋጋ ምንም ነገር እንደማያመጣ ፕላስ ደግሞ ከሄደበት ሂደት ሁሉም የራሱን ትምህርት ወስዷል። እያንዳንዱ አብይ ምን እንደሆነ በቅርብ ሁሉም አካል አውቆት ተረድቶ ተገንዝቦት መጥቷል። ቀጠናውም ያንን አመለካከት አለ። የዓለሙም ሁኔታ አሁን ቅድም ያልኩ ዝም ብለው እነዛ ሰዎች ይሄንን የድረስ መረጃው ስለደረሳቸው መግለጫ ያውጡ እንጂ ያላሰቡት የኃይል አስተላለፍ ለውጥ ስለተፈጠረባቸውም ጭምር ነው። እውነት እንነጋገር ከተባለ ትግራይ እንደ ሊንችፒን ሆኖ ኤርትራንም የአማራንም በሱዳንም በምንም ያለውን ኃይል ራሱም ክልላዊ መንግስት ሆኖ ስላለ ያ የሚያደርገው ነገርና ሁኔታዎች ሁሉ የራሱ የሚቆጣጠረው ቦታና ሁኔታ ስላለ ሁሉንም ለመነሻ እንደ ስፕሪንግ ቦርድ ይሆናል ብለው ስለፈሩ ሁሉንም አጠቃላይ በኢትዮጵያ ውስጥ ያለውን ቅራኔ አሰባስቦ ወደ አንድ አቅጣጫ ቻናል ያደርጋል ብለው ስላሉና ስለፈሩ እንጂ እውነቱን ለመናገር ከሆነ በዛ መግለጫ አንድ ነገር እናመጣለን ወይም ጦርነቱን እናስቀራለን ብሎ አይመስለኝም። አብይንም ደግፈው በዛ ደረጃ እንደማያድኑት ይታወቃል። ግን ከጭንቀትና ያላሰቡት ያልጠበቁት ሪአላይመንት ኦፍ ፖለቲካል ፎርስስ በመፈጠሩ ካይንድ ኦፍ ፓኒክ ሪያክሽን እና ኒጀርክ ሪያክሽን ነው ብዬ ነው እኔ የምወስደው እና አጠቃላይ ምንም እኔ ውጤቱ አብይ ከመደምሰስ ያለፈ ሌላ ነገር የሚያመጣ አይመስለኝም። እውነቱን ንገረኝ ካልከኝ የአማራና የትግራይ ግንኙነት በዚህ ደረጃ ላይ ይመለሳል ብሎ አስቦ ያውቃል? የኤርትራን ተወውና ወደ ኢትዮጵያ ወደ ውስጥ ስንገባ ወልቃይት ሎተሪ ደርሶኛል፣ ወልቃይት እያልኩኝ ራያ እያልኩኝ ዝም ብዬ እቆያለሁ ብሎ አስቦ የነበረ መንግስት ጉዳያችን ከወልቃይት በላይ ነው ብሎ መጣ። እኛ ጉዳይ የገጠመን የወልቃይት ብቻ ጉዳይ፣ ወልቃይት ትንሽ ነው የሉና ጉዳይ ገጥሞናል የሚል ኃይል ተሰባስቦ ሲመጣ ሲያዩት የገመቱት ኦፒዲዮ ይገምተዋል ብለህ የሚገምተው ነበር ይመስላል። ይሆንም አትሊስት ፕላን ኤ ፕላን ቢ ፕላን ሲ ይገናኙ ይሆናል። አንድ ላይ ትብብር እኛ ተባብረን ትግራይ እንዳደረግነው እነሱ ደግሞ ተባብረው ምናልባት እኛ ጋር ሊዘምት ይችላል፣ እኛ ልንወር በእነዚህ ትብብር ትላንት 1983 እንዳደረጉት ይመጡ ይሆናል የሚል ነገር እንዲሁ አንድ ሁለት ፕላን ኤ ፕላን ቢ ፕላን ሲ ላይ አላስቀመጡት ሲሆን ይህን ጉዳይ ወደኋላ ስታስበው አሁን ካለው አማራ ክልል ከጫፍ እስከ ጫፍ ያለው ኦልሞስት 90% 85% በፋኖ የሚተዳደር ነው። ክልሉ ገንዘብ ስላለው ብልጽግና ደሞዝ ይከፍል ይሆናል እንጂ ክልሉን እያስተዳደረ አይደለም፣ እናውቀዋለን። ትግራይም ከብልጽግና ውጭ ነው ያለው። 8 ዓመት ሙሉ ከብልጽግና ውጭ ነው ያሉት። ብልጽግና ያላስተዳደር ብቸኛ ክልል ትግራይ ነው፣ አሁን ያለችው ትግራይ ማለት ነው።
በተረፈ አሁን ሁለቱ የኛ የወልቃይት ጉዳይ አይደለም አሁን የገጠመን የሚለው ሐሳብ ሁለቱም ተግባብቷል፣ በደንብ አድርጎ ተግባብቷልና እንዲሁ ያልገመቱት ነገር የገጠማቸው ይመስለኛል። ወደኋላ ስታስበው እነሱ ከነበራቸው ስትራቴጂ ሁለቱም በማጣላት ላይ የተከተሉ ስትራቴጂ ስታስታውሰው ምን ይሰማል? እውነት ነው የነበራቸው ሀሳብማ እሱ ነው። ምንም አትጠራጠር በዛ ጉዳይ። በተለይ አሁን ብልጽግና ውስጥ ያሉ ሰዎች እንደዛ ናቸው። በቃ እነሱ የሚያስቡት ነገር ዓለምን ሁሉ ያ ነው መጨረሻ አድርገው የሚያዩት። ሌላው ቢቀር በእግዚአብሔርም እናምናለን ወይም ደግሞ ምኞት አለን ያሰብነውን ይሳካልናል ብለው ሲያው ሌላው ሰው ህልም ያለው ሌላው ሰው ሃይማኖት ያለው አይመስላቸውም። እኔ የሚያስቁኝ ነገር ማለት ነው አብይ የተመኘውን ሲያገኝ ዶክተር ደብረጽዮን የማያገኝበት ወይም ዘመነ የማያገኝበት ምን ምክንያት እንደሆነ አይገባኝም። እኔ በእውነት ለመናገር እና እንዲህ ያለው አንዳንዱ ወደ ቂልነትም የተጠጋ እንትን ያላቸው ማለት ነው። እና በእነሱ አስተሳሰብ ምንድነው ኦሮሞውን አማራ መጣለ ይባላል። የአማራና የትግራይ ሰው ፈጽሞ አይታረቅም። የህዋትና በኤርትራ በኩልም በምንም አይነት ገደል ፈጥር ያለው የማይታረቅ ቅራኔ ፈጥር ያለው። ስለዚህ ይሄን እርስ በርሱ እያጋጨው እንደዛ አደርጋለሁ ነው። ከስልቱም ስትረዳ እኮ ከህዋቶች ጋር መነጋገር በጀመረ በማግስት ነገሩን ሁሉ ድብልቅልቅ አድርጎ እስከ ሽልማት ድረስ አዲስ አበባ አድርጎ ሲያደርግ እኮ ከአማራ ጋር ወይም ከኤርትራ ጋር ለሚያደርገው ነገር ደግሞ እንደገና ያንን መጫወቻ እያደረገ አንዱን ከአንዱ እያጋጨ ለመኖር ነው ያንን ሲያደርግ የነበረው። እና በምንም አይነት ይሄ ይሆናል ብሎ አላሰበም። ግን ይሄ እንደው አለማሰብ በእውነት ለመናገር በዛ በኩል ያለው በአጭር ጊዜ ውስጥ ቁስልን አክሞ እዛ ደረጃ መድረስ የሚያስደንቅ ነገር ነው። ምክንያቱም ፖለቲካ በጣም ከባድ ስራ ነው። ኢሞሽን አለበት፣ የህዝብ ግፊት አለበት። የድርጅት ህልውናና የህዝብ ግንኙነት ስራው በጣም ከባድ ነው። አሁን ለህዋቶች ከኤርትራም ጋር ሆነ ከአማራ ጋር ያለውን ነገር በቶሎ አቋም ለመውሰድ ፈታኝ እንደሚሆን አውቃለሁ። ግን ቲዎሬቲካሊ ደግሞ ከባድ አይደለም። እንዴት አብይ ሁል ጊዜ መጫወቻ እያደረገ ይኖራል እንደው አንድ ነገር። ግን እንዳልኩ ዛሬን ቁስል ችሎ ነገን አስቦ መወሰን ከተቻለ ደግሞ የተወሰኑት ነገሮች ዘለቅ አድርጎ ላይ የሰው አንዳንዱ ነገራችን እኮ እንትን ነው የሚያዋረደን ነገር ነው። አሁን ድሮን ብለናል አይደለ? ድሮን ሰርተው እኛን የሚያስደበድቡን ሀገሮች እኮ ሁላችንም የምንጋራው የአክሱም ስልጣኔ ኤርትራን ጨምሮ በተፈጠረ ጊዜ ሀገርም ሆነ ምን አልነበሩም እኮ እነዛ። ዛሬኛ ቆላ ተንቤን ተዋጊ ነው፣ ጃናሞራ ተዋጊ ነው እያልን ከነሱ መሳሪያ እየገዛን መሆን አልነበረበትም። ስለዚህ የራሳችንም ጥፋት እንዳለብን ማወቅ ያስፈልጋል። 1000 ዓመት ተኝተን ነው ለዚህ የደረስነው ማለት ነው። ዛሬ ድሮን እኛ የኒውክሌር ቁልፍ ይዘን ዓለም እኛን መፍራት ነበረበት በዚህ ጊዜ። ግን ይሄ 50-60 ዓመት የሚለውን ትተነው 1000 ዓመት ሙሉ የነበረንን ክብርና ስልጣኔ ያሳለፈን ስለሰጠን አሁን ለምንገኝበት ውርደት ደርሰናል። ስለዚህ በዛ የሚኮራ ሰው፣ በዛ ትልቅ ልብ ያለው ሰው ቅድም እንዳልከው አንድ መንደር ውስጥ 1000 ሽብልቅ አስቀምጦ አንድ ኩታራ መጫወቻ እንዲያደርገን መፍቀድ የለብንም። ከዛ በላይ የሆነ ስንት ነገር በተካታይ ትውልዶች ልንሰራው የምንችል የስልጣኔ፣ የባህል፣ የቋንቋ፣ የአስተዳደር እና ሌሎችም የስልጣኔ ትልቅነቶች የሀገር መንግስት ያለን ህዝብ ስለሆን እነዛ ነገሮች አልፎ መወሰን የሚያስከብር ስራ ነው። በዛ ደረጃ ካለፍን ደግሞ አሁን የሚባሉት ነገሮች ሁሉ በጣም ማይነር እና ምናልባትም ከአንድ ትውልድ በኋላ በዚህ መጣላት ነበረብን ወይ የሚያሰኙ ነገሮች ናቸው። ማንንም ሳያሸንፍ ማንንም ሳይገፋ ትልቅ ነገር መፍጠር የምንችልባቸው ሁኔታዎች ናቸው። ግን አብይ እነዚህን ጊዜያዊ ቁስሎች መጠቀሚያ አድርጎ አንዱን ከአንዱ እያምታታ ሊኖር በእኛ ላይ ሊጫወት ያስበው እንደነበር እና ይሄ አሁን ያለው ነገር ይፈጠራል ብሎ በታምር እንዳላሰበ ግን እረዳለሁ ማለት ነው። ኢንጂነር በጣም ጥሩ ነገር ያነሳ ጉዳይ ነው። የአብይ ስፔሲፊክ የሆነች አንድ ጥያቄ ያለችን፣ አብይ እንዴት ነው የትግራይ ጉዳይ ሳይፈታ የፕሪቶሪያ ጉዳይ ብሎ በእንጥልጥል አስቀምጦ ከኤርትራ ጋር መጣላቱ ለምን አስፈለገው? ቀይ ባህር ብሎ አክሰስ ምናምን የሚለው ቋንቋ ከየት አመጣው? እንዲሁ ሁለቱም በአንድ ጊዜ ማጣት፣ ከኤርትራ ጋር መጣላት፣ ከትግራይ ጋር መጣላት በዚህ በአማራ ጉዳይም ያው የምታውቀው ነውና እቺ ነገር የቀይ ባህር ጉዳይ ቢቀርበት የሚሉ ወገኖች አሉ። ኤርትራንም ጎትቶ ነው ወደ ጦርነት እያመጣ ያለውና በግልጽ አሁን አርቲፊሻል ኤንቲቲ ነው፣ ምን ዋጋ የለውም፣ በቃ የበሰበሰ ዝናብ አይፈራም ሆኖባቸው ሁሉም የተነትናል።
የኤርትራ ነገር መንካቱ የብልጽግና ሞት ያቀላጠፈው ነው የሚሉ ወገኖች አሉ። ኦልሬዲ ዘው ብሎ እንደሚገባበት ምንም ጥርጥር የለውም። ጉዳዩ በጣም የናሽናል ሴክሬታሪት ሆኖ 4 ኪሎ የተቀመጠ አካል አለ። ቀይ ባህር ገባለሁ የሚል አስመራ ገባለሁ የሚል ሀሳብ አለበትና እንደ ብልህ መንግስት ቢሆን ኖሮ ዝም ብሎ ትግራይን ወይ አማራ ክልል እየጎዳው ኖራሉ ቢል የቀይ ባህር ባይነካካ የሚሉ ወገኖች አሉ። ምን አስበው ነው ሁለቱም በአንዴ ማድረግ ይችላሉ የሚለው ሞራል እና አቅም ከየት አመጣው? ይሄ ፕሮፓጋንዳ ዝም ብሎ ለፕሮፓጋንዳ ተብሎ የተጀመረ አሁን ጠርዝ ላይ ደርሷልና ቢቀርበት አይሻልም ነበር? አንተ እንዲሁ በብልጽግና ጫማ ብትገባ አይቀርባቸውም ነበር? እነሱን ስታያቸው እኮ አሁን ብልጽግና መጀመሪያ እንደ አንድ የደረጀ እና አስቦ ኦርጋኒክ ሆኖ የተፈጠረ ድርጅት አድርጋ አትየው። በኢህአዴግ እርጅና እና በኢህአዴግ መበስበስ ውስጥ የቀረ እንደ አንድ የፖለቲካል ድኬ አድርጌ ነው። የኢህአዴግ ብስባሽ ነው ብልጽግና ነው የምለው ማለት ነው። እና በዛ ሂደት ውስጥ አንድ አምቢሽን ያለው ሰው በዲሰፕሽን እና በማኒፑሌሽን ነገሮችን እያዟዟረ የኢትዮጵያ መንግስት ትልቅ ነው፣ ብዙ ሪሶርስ አለው፣ ብዙ ኃይል አለው። ሀገሩ ራሱ መዋቅሩ የመንግስት አወቃቀሩ ትልቅ ነው። በዛ ምክንያት ያንን ኃይል አንዱ ጋር እየደፋ አንዱ ጋር እያደረገ ቆየ እንጂ የራሱ የሚኖርበት የፖለቲካ ሀሳቦችና እምነቶች ያለው ስብስብ አይደለም። እና በእነሱ ሀሳብ ምንድን ነው አሁን የትግራይን የፖለቲካ ኃይል አዳክም ያለው አሁን ሳላስበው ደግሞ አማራን ትጥቅ አስፈታና ከዛ በኋላ አንበረክካለሁ ሲል የአማራን ናሽናሊዝም አነሳስና የጥያቄውን ትልቅነት በህዝብ ውስጥ ያለውን ደረጃ አልተገነዘበውም ነበር እና በየጊዜው እያደገ ሲሄድበትና በአስቸኳይ ጊዜ አዋጅ አድርጎ በ15 ቀን በ20 ቀን ጨርሰዋለሁ እያለ ነበር እኮ ለፈረንጆቹ የአስቸኳይ ጊዜ አዋጅ የሚነግራቸው የአማራው እና ለዛ ጊዜ ስጡኝ ኢቭን የፕሪቶሪያውን ሁሉ ለማስፈጸም እሷን እስከምወጣ ነው ምናምን እያለ ያታልላቸው ነበር እና ያ ባላሰበው ሁኔታ እጅግ እያደገና አደረጃጀቱም ሐሳቡም የህዝብ ድጋፉም የፖለቲካ ዓላማውም እየጠራበት ሲመጣ ከዛ ሲያሯሩጠው እንግዲህ አማራ ወደብ ሲሉት ልቡስስ ነውና አረንጓዴ ቢጫ ቀይ ባንዲራ ሲያሰኙት እሱን እያዘፈንኩ ወደዛ ዘምታለሁና ጀስት ቱ ዲፍሌክት ዘ ኒውስ ሳይክል ነበር ወደቡ ጉዳይ የመጣው። አንድም ከተሳካ ትልቅ መኖሪያ ስትራቴጂ ይሆነኛል፣ እንደ ትልቅ ወደብ አምጪ ባልበታለሁ ሰየው። ካልሆነም ግን የአማራን አመለካከትና የአማራን ናሽናሊዝም አሁን ወተር ዳውን አደርግበታለሁና አቅጣጫ አስቀይርበታለሁ ብሎ ነው። ስለዚህ አንድ ችግር ሲመጣበት ከዛ ችግር ለማምጣት ሌላ ችግር ነው የመፍጠር ባህሪ ያለው። ምክንያቱም አስቦ አቅዶ መነሻና መድረሻ ኑሮት በራዕይ የተመሰረተ ድርጅት አይደለም። ድርጅቱ በዲሰፕሽን እና በማኒፑሌሽን አንዱን ካንዱ እያጋጨ የኖረ ነው። በዛ ውስጥ ያለ ባይነካው ጥሩ ነበር የምትለው አይደለም። የአማራ ጉዳይ ሲያሯሩጠው መጀመሪያ ትግራይ ውስጥ ያለውን ነገርም እንደዛ ገርበብ አድርጎ ሲያቆይ እኮ እንደ ባላንሲንግ ኤሌመንት ለመጠቀም ነበር። ከኤርትራም ጋር ለሚመጣው ነገር ከአማራም ጋር ለሚኖረው የትግራይን ኃይል ለዛ ባላንስ ማድረጊያ ነበር። ግን ሞኝን ፈልግ ተብሎ ጭራሽ የትግራይ ነገር ሴንተር ኦፍ ግራቪቲ ሆኖ ሁሉንም ማገናኛ ሊንችፒን ሆነበት እና ቢቀርበት ጥሩ ነበር ካልክ አሁን ላይ ሆነ ስታየው ቢቀርበት ያሰኛል። ግን ያንንም የተረዱት አይመስለኝም ስታሊን። እውነት እንነጋገር ካልከኝ ለአንድ መንግስት ከምንም ነገር በላይ ሰርቫይቫሉ እንደሚያሳስበው በሪያሊዝም ኮንሴፕት ውስጥ ፎሪን ፖሊሲ ያለ የመጀመሪያው ነገር ነው። አሁን የኤርትራ መንግስት ከመኖር በላይ ምን ዋስትና ሊሰጠው ይችላል? እበልሃለሁ እየተባለ አሁን በዚህ ጊዜ የኤርትራ መንግስት ኢትዮጵያ ውስጥ ገባብኝ፣ ጎረቤት አስተባበረብኝ ምናምን የሚባለው ሞኝ ነህ እንዴ? እስቲ ቆይ ሊበላህ ከመጣ ምን ታደርጋለህ? መንግስት መጀመሪያ እንዲሁ በኢንተርናሽናል ሪሌሽን እኮ ይሄ ምንድነው ሰልፍ ሄልፕ ወርልድ ነው የሚባለው እኮ። ብትደውል ብትል ማንም አይመጣልህም። በቃ ከተበላ ተበላ። ስለዚህ ይሄ እንዳይሆንበት የኤርትራ መንግስት የቻለውን ሁሉ ማድረግ የመንግስታት ስትራክቸራል ባህሪ ነው። የኤርትራ መንግስት በኢትዮጵያ ውስጥ መግባት አሁን ማንንም ፖለቲካ ለሚያቀሰው አያስደንቀኝም። እኔ ሰልፍ ዲፌንስ ነው አላቅም መግባቱ እበላሃለሁ ሲባል እና ያንን እኔ የማያውቁት መሆኑን የሚገርመኝ እበላሃለሁ እና አጠፋሃለሁ ሲባል እንደሚያደርግ ካወቁት ቢያደርጉ እንኳን ሳይናገሩ ነበር ማድረግ ያለባቸው ነው የምልህ። ሰልፍ ዲፌንስ ነው እና ሰልፍ ሄልፕ ነው፣ ሰልፍ ዲፌንስ ነው። እና አጠፋሃለሁ እያልከው ስትሄድ እንዳይጠፋ የቻለውን ሁሉ ነገር እንደሚያደርግና የመጀመሪያ ሰርቫይቫል ስትራቴጂ የመንግስታት የመጀመሪያው ነገር መኖር ነው። ከኖሩ ነው ፖሊሲ የሚያስፈጽሙት፣ ህዝባቸውን የሚያሳድጉት፣ ስህተታቸውን የሚያርሙት ከኖሩ በኋላ ነው መንግስታት። ስለዚህ ከምንም ነገር በላይ መንግስታት መኖራቸው ያሳስባቸዋል። እና ያንን ኮስሽን እያደረገ ድርድር ይጠይቃል፣
ወይም ደግሞ ዛሬ የተናገረው እንደሚረሳለት አድርጎ ሌላ ነገር ይናገራል። እንዴት ነው ተኩሶ የሳተን ሰው አንተ እንደሚያጠፋ እንዴት ይጠፋል ማለት ነው? እና እኔ እንጃ ያለማወቅ ዳርቻቸው ልክ ያለው አይመስለኝም ነው የምልህ። ኢንጂነር ስለ ባንዳነት ያነሳሉ ብልጽግና እኔ ብልጽግና የሚቃወም ኢንክሉዲንግ አንተንም ባንዳዎች የባንዳ ተላላኪ ነው የሚሏችሁ። እኔንም እንደዛ ነው የሚሉኝ። ያው ይታወቃል። በተለይ አስመራ ደርሼ ከመጣሁ በኋላ እንደዛ ነው። እነሱ ሰራዊት አደራጅተው ወደ ትግራይ ግቡ፣ ዩኒፎርም እኮ እኛ እኮ ኤርትራ አልገባችም፣ የኤርትራ ዩኒፎርም ለብሰን ስለገባን እኮ ነው፣ እኛ መቼም ራቆታችን አንዋጋ እያለ ትግራይ ላይ የዘመተ ኃይል ሞቃዲሾኑ ሁሉም ተበድሮ ሰራዊት የገባ ኃይል እና ጀግናው የኤርትራ ሰራዊት የሚሉ እነ ጀነራል መሐመድ ተሰማ ባሉበት የፈጣሪያችን ነው ጀነራል ፊሊጶስ ፈጣሪያችን ነው፣ አባታችን ነው፣ መካሪያችን ነው፣ አዛዣችን ነው ሲል የነበሩት እነ ጀነራል መሰለ መሰረት ኤርትራ ባትኖር ኖሮ ምን ይውጠን ነበር የሚሉ የሀገሪቱ ጠቅላይ ሚኒስትር ባለበት ተመልሰው እነሱ የትናንት ዝም ብሎ ገና ሁሉም ፍሬሽ የሆነ ሜሞሪ ያለው ትውልድ ባለበት ሰዓት ባንዳ ይላሉ። ትግራዋይኑን ባንዳ ይላሉ። ሻዕቢያ ተላላኪ ይሉታል። ህወሓት አማራ ፋኖ ተላላኪ ዓላማ የላቸውም፣ ዓላማ የሌላቸው አብረው የተጣመሩ ይሏቸዋል። ኦላም እንደዛ ይሉታል። እስቲ የነሱ የትላንት ታሪካቸውና አሁን ለራሳችን ህልውና ስንል ህልውና ጉዳይ ገጥሞናል የሚለው የትግራይ መንግስት፣ የአማራ ክልል ያሉ ኃይሎች አፋብንም፣ ኦላም፣ ሌሎችም ጭምር ኤሊት ውጭ ያለው ኤሊት እነዚህ ቋንቋ ከብልጽግና አንደበት ይሄ ባንዳ የሚባለው ቋንቋ ሲሰማ እንዲሁ እና ከትላንት ድርጊታቸው ስናነጻጽር የሞት የሽረት ጉዳይ ሆኖባቸው የሚጠቀሙት ቋንቋ እንደሆነ ይገባኛል። ግን አንድ ኢንጂነር ይልቃል ትላንት ኮንስትራክቲቭ አስተያየት ስትሰጠው የነበረ አገዛዝ ተመልሶ እሳት ውስጥ ገብቶ ተመልሶ አንተን በዚህ ደረጃ ይህን ቋንቋ ሲጠቀም ምን ትለዋለህ? እንዲሁ ለኢትዮጵያ ጀነራሎች ይህን ቋንቋ በተለይ አእምሮ ላይ ብዙ የሚመላለሳለና ምን ይሰማል? ምን ትለዋለህ ኢንጂነር? እኔ እንደው ከፈገግታ በስተቀር በሀገር ጉዳይ በሆኑና ጥፋት የሚያመጣ ነገር የሚያደርሱት ጥፋትና በሀገር ላይ እያደረሱ ያሉት ነገር ከባድ ስለሆነ በሀገር አይሳቅም ነው እንጂ እኔ ፈገግ ነው የሚያደርገኝ ይሄ ነገር። ግን ፈገግ ብዬ እንዳላልፈው ደግሞ የሚያደርገኝ አሁን በአማራ ክልልም ሆነ በትግራይ ካየኸው ህፃናት ትምህርት ቤት እየሄዱ አይደሉም ለአመታት ማለት ነው። ይሄ ማለት ደግሞ ዋናውን ይሄን ዴቨሎፕመንታል ስቴጃቸውን ጀነሬሽን ሁሉ ሉዝ እንድናደርግ ነው። በዛ ሊማሩና ሊያድጉ የሚችሉበትን ዋናው ዴቨሎፕመንታል ስቴጃቸውን እያጡ ነው ያሉት እነዚህ ልጆች። 3-4 ትውልድ በአጠቃላይ ትምህርት እያገኘ አይደለም ማለት ነው። እና ይሄ ውሎ አድሮ በሀገር ላይም በህዝብ ላይም ቀጥሎ በሚመጣው ነገር ላይ ሁሉ እያደረሱ ያሉት ጥፋት እንዲህ በዋዛ የሚታይና ስቀን የምናልፈው ነገር አይደለም የሚያደርሱት ጥፋት ማለት ነው። በሌላ ወገን ግን ይሄ የሚያሳየኝና ፈገግ እንድል የሚያደርገኝ ደግሞ ያላዋቂነት ደረጃቸው ደግሞ ዳርቻ የሌለው ነገር መሆኑ ነው። አሁን አንተ ያልከው ነው እኮ ይሄ ፍሬሽ ሜሞሪ ነው የሚባለው። በድሮ ጊዜ ይቻል ይሆናል እንደዛ ማለት፣ መረጃ ያልተስፋፋበት ነው፣ ህዝቡ ተራርቆ ነው የሚኖረው። አንድ ነገር መረጃ የሚደርስበት ጊዜ ይለያያል፣ የህዝቡ ንቃተ ህሊና ይለያያል። አሁን በቲክቶክ የጌታቸውን ንግግር ጠዋት ማታ እየዋጡ የድሮውን በሚሳቅበት ሁኔታ፣ አብይ ትናንት የተናገረውን ነገር ምን እንደሆነ በሚያውቅ ሰው ሁኔታ ግብፅ ሄዶ ምን አለ፣ ኤርትራ ሄዶ ምን አለ፣ ትግራይ ሄዶ ምን አለ፣ አማራ ክልል ሄዶ ምን አለ፣ ስለ ፋኖ ምን ተናገረ የሚለውን እኮ የትናንቱን ያወጡታል። ፋኖን ዛሬ እንደዛ ሲል ፋኖ እንዲህ ነው እያለ ያከበረውን ይመጣል። የኤርትራን ህዝብ እንደዚህ ብሎ ሲናገር ኤርትራን ያደነቀውን መልሰው ያወጡበት እና የሚገኙበትን ጊዜና ሁኔታ እንኳን ፕሮፓጋንዳ ምን ብናደርግ ይጠቅመናል፣ ምን ብናደርግ ካውንተር ፕሮዳክቲቭ ነው የሚለውን እውነት አያውቁት። ሪሊ አሁን ይሄን ታዲያ ምን ትለዋለህ ስታሊን? ይሄን ከማለት ውጭ አላዋቂነትን ራቁቱን ከማሳየት ባለፈ ትናንትና እንደዛ ስትል የነበረ ሰውዬና ምን ስታደርግ እንደነበረ በቀናት ውስጥ በፍጥነት መረጃዎችና ነገሮች በደቂቃ ውስጥ በሚገኙበትና ሁሉ ነገር ተመዝግቦ ደግሞ ዛሬ ጊዜ እያንዳንዱ ነገር ሪከርድ ነው ባለበት ሁኔታ ይሄንን ማለት የበለጠ ህዝብን ማበሳጨትና እንደውም የበለጠ እንዲጠሉና እንዲዋረዱ ከማድረግ እኔ በራሳቸው ላይ እንደመተኮስ አድርጌ ነው ማየው፣ ራቅ አድርጌ ሳይሆንና እኔ በእውነት ከዛ ያለፈ እንደሆነ ባንዳ ምንድነው፣ ባንዳ ማን ነው፣ ለሀገሩ የሚታመንና የሚከበር ሰው ማን ነው የሚለው ይሄ የታወቀ ነገር ነው። በተለያየ ጊዜ ማንዴላንም ሽብርተኛ ተብሎ ተፈርጆ እንደነበር እናውቃለን። በተለያየ ጊዜ በኋላ ኖቤል አምጥተው የሸለሙት ሰዎች ሽብርተኛ ብለው ያሉት ሰዎች ናቸው። እና እውነተኛ ነገር ስትሰራ አበጀ በለውንም እኮ ምንድነው ሲጠየቁ ምንድነው ያሉት
ተራሪ ይሄ ሲጠይቁ የገጠሩ ሰው የከተማው ሰው ፍቅር እስከ መቃብር ላይ ይዘፍንለታል፣ ይወደዋል፣ ይከበራል ይላሉ። አበጀ በለው በታዋቂ ሽፍታና ለህዝብ የቆመ ሰው ነው እዚያ ፍቅር እስከ መቃብር ላይ። መኳንንቱና ባላባቱ ግን ይሄ ቀጣፊ፣ ይሄ ሌባ፣ ይሄ ወንበዴ ነው የሚሉት። ህዝቡ ግን ይዘፍንለታል፣ ይወደዋል፣ ያከብረዋል ይላሉ አዲስ አለማየሁ። እና አሁንም በእንደዚህ አይነት ሁኔታ እውነት የሚናገርን ሰው ምልክት ይሆናል ብለው ያሉትን ያስተባብራል ያሉትን ስም ማጠልሸት፣ ስም ማጥፋት ይሄ እንደ አንድ የትግል ስልት የሚታይ ነው። ግን አሁን ባለንበት ሁኔታ ውስጥ በጣም ሁሉም ነገር ነጭና ጥቁር ሆኖ በሚገባ የሚታወቅ ስለሆነ እኔ ይሄ ፕሮፓጋንዳ ራሳቸውን ከመጉዳት በስተቀር ወደኛ የሚደርስ አይመስለኝም። እኛም እንደ ቁም ነገር የምንወስደው አይደለም። ስታሊን ኢንጂነር፣ የአማራ ጦርነት በምን ደረጃ ላይ ነው ያለው? አሁን መግለጫ የአውሮፓ ንቆት ነው። አሜሪካ ዝም ብላ ነው የምታልፈው። የሆነ ትግራይ ላይ ኮሽ ሲል የተባበሩት መንግስታት ይደውላል። ለምሳሌ በጸለምቲ በኩል የሆነ ጊዜ ጥር ነው የካቲት አካባቢ ግጭት ሲፈጠር አንቶኒዮ ጉተሬዝ ወደ ወረደ ጀነራል ታደሰ ወረደ ጋር ነው የደወለው። አንቶኒዮ ጉተሬዝ ከኒውዮርክ እንግዲህ አማራ ክልል 3 ዓመት ከምናምን ጦርነት ላይ ነው ያለው። ምንም ነገር ይሄን ያክል ተጽዕኖ የሚፈጥር አክሽን ብልጽግና ላይ አልወሰደም። ጦርነት አቁም የሚል ነገር ወይ ለድርድር ቅረቡ የሚል ነገር የለም። እንዲሁ ተደራድር ያለ ብሎ የኢጋድና አፍሪካ ህብረት ተደራደርኩኝ ብሎ ማስረሻ ሰጠና የተወሰኑ ሰዎችን አምጥቶ ጨዋታ ተጫውቶ ነበር። ከዛ በኋላ አለቀ ተጠናቀቀ ብሎ አሁን ከፍተኛ በሚግ እየተዋጋ ነው አማራ ክልል። ጎጃም ትላንት እየሰማው ነበር። በሚግ ነው እየተዋጋ ያለው። ወደ ወሎ አካባቢም በሚግ በድሮን ነው የሚዋጋው። መካናይዝድ አሰልፎ የሚዋጋው ኃይል አለ። ከፍተኛ ጦር የተገነባ አለ በአማራ ፋኖ አካባቢ። የምንሰማው እሱን ነው። በምን ደረጃ ነው ያለው አማራ ክልል ያለው? ወዴት አቅጣጫው ወዴት ነው? እንዲሁ ክልሉ በማህበረ ኢኮኖሚያዊ እንትኑ ቀውስ ውስጥ ነው ያለው ህብረተሰቡ እና የሚናገርለትም አይደለም። መንግስት እየተናገረ ያለው አማራ ቴሌቪዥን አማራ ክልል ባህር ዳር ተቀምጦ ስለ ቀይ ባህር ነው የሚሰብከው። ቀይ ባህር ማምጣት አለብን ነው የሚለው እና የራሱ አሮባት የሰውታ ማስተላለች እንደሚባለው እዛ ሆኖ አሸባሪ ህወሓት ይላል። እዛ ባህር ዳር ተቀምጦ በፋኖ የተከበበ ባህር ዳር ውስጥ ሆኖ ማለት ነው። የአማራ ጦርነት ደረጃው ከዚህ በኋላ የሚቀለበስ ትግል እንዳልሆነ እኔ ብዙ ጊዜ ይሄ ሚዲያ ብዙ ጊዜ ተናግሮታል። ኢንጂነር ደግሞ ትከታተለዋለህ በደንብ የተለያዩ ሚዲያዎች ላይ እሰማሃለሁ። እና ደረጃው ምን ላይ ነው ያለው አሁን የአማራ ክልል ጦርነት? እንግዲህ የአማራ ንቅናቄ በንቅናቄ ደረጃ የተጀመረ ስለሆነ ሙቭመንት ስለሆነ የአመለካከት ችግር ትግልም አለበት። በጦርና በአጠቃላይ በፍልሚያ በጦር አውድማ የሚደረግ ትግል አለበት። ስለዚህ ማደራጀትን፣ ማስታጠቅን፣ መታገልን፣ የፖለቲካ ንቃት መጨመርን፣ ከሌሎች ኃይሎች ጋር መደራጀትንና ዓላማን ማጥራትን እነዚህን ሁሉ ነገሮች በአንድ ላይ ይዞ ራይዚንግ ፓወር ሆኖ የመጣ አጠቃላይ አመለካከትና ንቅናቄ ነው። ያም በመሆኑ ከትግራይ ጋር የሚለየው ልዩነቱ ምንድን ነው? ትግራይ ውስጥ ኦልሬዲ የተደራጀ ኃይል ተፈጥሯል። ያም ደግሞ ክልሉን ተቆጣጥሯል። ስለዚህ ራሱን ችሎ የራሱ ገዥ መሬት ያለው፣ የራሱ አስተዳደር ያለው፣ የራሱ ስትራክቸር ያለው ከኤርትራም ጋር በሚገባ ግልጽ ግንኙነትና ድንበር ያለው በመሆኑ እዛ ላይ የሚነሳ ነገር ነገሮችን የመለወጥ አቅም እንዳለውና የስበት ማዕከል ሆኖ ቅድም እንዳልኩ ሊንችፒን ሆኖ ነገሮችን ሁሉ ያያይዛል የሚል እምነት አላቸው። ሰዎችም ምንም ጥያቄ የሌለው በሀገር በመምራት ደረጃ የነበሩ ወታደሮችም ጀነራሎችም በዛ ደረጃ ያሉ ናቸው። ያ በመሆኑ ሁለተኛ ነገር ደግሞ ስለ ትግራይ ፖለቲካ ቀጥታ መረጃ የሚሰጧቸው እና ቅድም እንዳልኩ በዚህ በኮንሰርቫቲቭ አካባቢ አለቀልን፣ ህወሓት ጦርነት ሊጀምር ነው፣ እንደዚህ ሊሆን ነው፣ ያ ከተጀመረ ደግሞ ቀጠናው ሁሉ ነው የሚያምሰው ይሄ ጦርነት፣ በዚህም ጥቅማችሁን ታጣላችሁ፣ በቀይ ባህር አካባቢ፣ በሜዲትራኒያን፣ በምንቴስ ያለውን በሲዩዝ ካናል እያሉ ያንን ዲስኩር የሚጽፉላቸው ሰዎች አሉ። ምንም አትጠራጠር። ያንን ሲባሉ ደግሞ እነሱ ቶሎውኑ ጦርነት ምንድነው ይሄ ኒጀርክ ሪያክሽን በዛ ይሰጣሉ እንጂ የትግራይ ጦርነት ብቻውን የአማራን ካልያዘ ብቻውን የሚደርስበት ምክንያት ምንም የለም። አይተነዋል እኮ በጦርነት በመዋጋት ብቻውን ቢሆን ኖሮ በጦር ልምድና ባላቸው መዋጋት አቅምና በጥያቄያቸው ፍትሃዊነት ምንድነው ብዙ ርቀት ሄዶ ነበር አይደለም የትግራይ ኃይል። ግን የአማራ ሌላ ከሆነ ኦሮሞ ሌላ በስጋት የሚያየው ከሆነ ሌላ አካል ካልያዘ ፖለቲካ ካልሰራ የትም መሄድ አይችልም። አሁን ፖለቲካውንም አለዝቦ ምንድነው ከኤርትራም ጋር ከአማራም ጋር ከሌላውም ጋር ከያዘና የአብይ ኃይል ከተበተነ ኃይል ወደፊት ከመጣብኝ ስጋት ያመጣብኛል በሚል ነው እዛ ላይ ትኩረት የሚያደርጉት እንጂ የአማራውም ትግል ጊዜ በሄደ ቁጥር ያደረጃጀት አቅሙ፣
የመፈጸም አቅሙ፣ ህዝብን ከጎን የማሰለፍ አቅሙ፣ በአጠቃላይ በህዝብ ግንኙነትና በዓለም አቀፍ ግንኙነቱ በጣም በፍጥነት እያደገ ያለ ኃይልና እጅግ ውጤት እያመጣ ያለ ኃይል መሆኑ ምንም የሚያጠራጥር አይደለም። ከህዝባዊ ንቅናቄነት የድርጅት መልክ ይዞ የድርጅቱ መልክ ደግሞ የራሱን ከጨረሰ በኋላ ከሌሎች ጋር እንዴት መስራት እንዳለበት ሁሉ እያደረገ በጦር ሜዳም የመፈጸም አቅሙ እንዴት እየሆነ እንደሆነና እየማረከና በአደባባይ የመንግስትን ኃይል ምን ያህል እየበተነው እንደሆነ በግልጽ የምናየው ነገር ነው። ግን ልዩነት አድርገው ትግራይ ላይ ለምን ትኩረት አደረጉ ካልከኝ ባልኩ ምክንያቶች ናቸው። የትግራይ ፖለቲካ ራሱን ተቆጣጥሮ የራሱ ቦታና ገዢ ነገር ያለው ስለሆነ ከዛ ስፕሪንግ ቦርዱ ነው የሚመጣ ነገር ሲግኒፊካንት የሆነ ነገር በአጭር ጊዜ ማምጣት እንደሚችል ስላወቁት ነው። የአማራም ኃይል ግን በሰፊው እያደገና በእጅጉ ህዝባዊነቱም ወታደራዊ አቅሙም የፖለቲካ ንቃቱም በእጅጉ እያደገ የመጣ ንቅናቄ ነው የሚል እምነት ነው ያለኝ። ስታሊን ኢንጂነር፣ የህዳሴ ግድብ የኢትዮጵያውያን ሀብት ነው። ሁላችንም ሬዝ አድርገንበታል። ቦንድ ገዝተናል። እኔ ቦንድ ገዝቻለሁ ድሮ። የኢትዮጵያ መንግስት አርኤስኤፍ እንደደግፋለሁ ብሎ አሶሳ ካምፕ በድብቅ ሰርቶ የሮይተርስም በርካታ ዓለም ሚዲያዎች ቢያጋለጡት ነው። በፎቶግራፍ አምጥቶ በራዳር እንትን አድርገውት ቀርጸውታል በሳተላይት። እንዲሁ መንግስት ይሄ ነገር እንዴት ነው ያላሰበው የሚል ጥያቄ ብዙዎች እየጠየቁ ነው። እና አሁን ሸርቆሌ አካባቢ ምሽግ እየቆፈረ ያለው የኢትዮጵያ መንግስት ሳያስበው ሌላ ግንባር፣ የጦር ግንባር ላይ ፈጥሯል። ብዙ ጊዜ ያልተገመተ ኢትዮጵያውያንም ያልገመቱት የዚህ መንግስት ምንም ነገር ፖለቲካ እንደማያውቅና ጂኦፖለቲክስ ማንበብ እንደማይችል የታየበት ነው። አሁን ባንዳዎች መጡብኝ ይላል። አሁን ባንዳዎች በርታ መጣብኝ፣ ቤንሻንጉል መጣብኝ፣ ፋኖ መታኝ እያለ እንትን ይላል። ራሱ ያው የምትከታተለው ይመስለኛል በደንብ። እና አርኤስኤፍ ከአሶሳ ነው ድጋፍ የሚደረግለት። የድሮን ጣቢያ ያለው ሱዳን መንግስትን ይደበድባል፣ ካርቱም እየሄደ ይደበድባል። የካናን የሚባሉ ስኳር ፋብሪካቸውን ለመደብደብ ሄዶ ባለፈው ተመቷል። ከትላንት ወዲያም ሌላ ተመቷል። ባህር ዳርና አሶሳ ነው የድሮን ሴንተር ያደረገው። እና ሌላ ግንባር መፍጠሩ የህዳሴ ግድብ አደጋ ውስጥ አይከተውም ወይ የሚል ስጋት አለ። መረጃ እዚህ ጋር ያለ መረጃ ምን ይመስላል? የመንግስት እንዝላልነት ወይም የወታደራዊ እውቀት አለመኖሩ ነው? ለህዳሴ ግድብ ምንም ዋጋ የለውም ብሎ ነው ወይስ ምንድን ነው የተፈጠረው? አሁን ሌላ ግንባር ፈጥሮ ጦርነት እያካሄደ ይገኛል። በኮርኮ ይሄ ምንድነው ኩምሩክ የሚባለው አሁን የኢትዮጵያ ሰራዊት ሸርቆሌ ነው ምሽግ እየቆፈረ ያለውና ምንድን ነው ለምንድን ነው ወደ ህዳሴ ግድብ ጦርነት የጠራው ነው? እንግዲህ ቅድም ያልኩ ነገር እኮ ነው ስታሊን። አሁን ኢትዮጵያ ውስጥ ያለው መንግስት በአንድ ግለሰብ የወደቀና ሌሎችም ሰዎች በተለያየ ምክንያት የፖለቲካ ይሁንታቸውንና መደባቸውን የሸጡ ነው የሚባለው በድሮ ፖለቲካ። አማራም ይሁን ከአማራ ፖለቲካ የተነጠለ ከትግራይም ያለ ከሆነ ከትግራይ ኮንስቲትንሲ የተነጠለ በላባይና ጊዜያዊ ጥቅማቸው የሰበሰባቸው እንጂ በድርጅት ደረጃ ተነጋግሮና ተሰባስቦ የሚወስን አይደለም። እንደው ይሄ ዛሬ አንተ አድማጭም በብዛት እንደው ወደ ትግራይም ወደ ኤርትራም አካባቢ ያለው ስለሆነ ሁለት ሰዎች ስለ ብልጽግና የተናገሩት ነገር ፕሬዚዳንት ኢሳያስ ምንድነው ባዛር ነው የሚሉት። የብልጽግና መንግስት አይደለም ባዛር ነው። አቦይ ስብሐት ደግሞ ኤንጂኦ ነው ሲሉ ሰምቻቸዋለሁ። ሁለቱም የተናገሩት የፖለቲካ ድርጅት አይደለም። እና ስለዚህ የብልጽግናው ሰውዬ አሁን ምንድነው ያደረገው? በተግባር በተጨባጭ በመረጃ እንግዲህ እንዴት ትረዳዋለህ ካልከኝ የአረብ ኤሚሬቱ ሰውዬ ገንዘብ አለው፣ በገንዘብ ያበደ ነው፣ ሁሉ ነገር አለው። ስለዚህ የኢትዮጵያ ደግሞ 130 ሚሊዮን ያለው በለውጥ የተደገፈ ሰውዬ ነው። ይህን ሰውዬ ከያዝኩኝ በኢትዮጵያ ውስጥም ያለኝን በአቪዬሽንም በአግሪካልቸርም ሎጂስቲክም በተለያዩ ነገሮች ያሉኝን አደርጋለሁ። በቀጠናውም ያለኝን ፍላጎቶች ዶሚኔት ለማድረግ እዚህ ሰውዬ ላይ ኢንቨስት ማድረግ ሁሉ ነገርን ቀጠናውን ለመቆጣጠር ይጠቅመኛል ብሎ አብይን ኦዲት የማይደረግ ገንዘብ እየሰጠ እየላከ ይጫወትበታል ማለት ነው። ይሄ ነው እንግዲህ ምንም አንድና አንድ ቃል። ስለዚህ የሶማሌላንድንም እውቅና ሲሰጥ ከፕሮፐር የሶማሌ ፌዴሬሽን መንግስት ጋር ተጣላ። ከኤርትራ ጋርም አሁን አረብ ኤሚሬቶች ተጣልተው ከወጡ በኋላ አብይን እያበረታታ በዛ ማጣላትና በትግራይ ላይ ፕሬሸር መጨመር ይፈልጋል። ሱዳን ውስጥ ዘሎ እንዲገባ አድርጎታል አብይን። ስለዚህ ይሄንን የሚጫወትበት ያ ሰውዬ ገንዘብ ይሰጠዋል። እውነተኛ ተቀባይነት ያለውና 130 ሚሊዮን የሚቆጣጠር ትልቅ የሀገር መንግስት መስሎት ያንን ያኛው ማኖ ነክቷል። በዚህ ዝም ብሎ ውል በሌለው ግንኙነት ነው እንግዲህ እንደዚህ የሚጫወት። ይሄ እንግዲህ ድርጅት ሆኖ የሚነጋገሩ ሰዎች
ረጅም ጊዜ ታስቦበት ይሄ የምንሄድበት ነገር የት ያደርሰናል ተብሎ የሚሰላ ነገር ቢሆን እንዴ አሁን አብይን በድፍረት እንደዛ ማን ይናገረዋል ብለህ ታስባለህ? እዛ የተሰበሰቡት ሰዎች እኮ በዚህ ሀገር ቋንቋ ምንድነው ይሄ ጀስት ሳይከፋንስ ነው የሚላቸው። ሳይከፋንስ ምንድነው ይሄ አድርባይና አጨብጫቢ ብሎ በላባይ ንጉሱን አንተ ታውቃለህ አንተ የሚል ሰው ነው እንጂ በጋራ ድርጅታችን፣ ሀገራችን፣ ህዝባችን ይሄ ፖሊሲያችን በዚህ ያደርስም የሚል ሰው የሚነጋገር ሰው የለም። ቅድም እንዳልኩ ስለዚህ ቀብድ በልቷል፣ ሱዳን ውስጥ ገብቷል። ቀብድ በልቷል። የኤርትራን የወደብ ጥያቄህን በርታ ምናምን እኔን አስወጥተውኝ የታባታቸውና እያለ ይገፋዋል። ሱዳን ፖርት ላይ እንትን ላይ ለመግባት ከፈለኩኝ እዚህ ምንድነው ሶማሌላንድን ካመጣህልኝ ፖርቱ ላይ ነው ኢንቨስት ስለማድረግ በርታ፣ ወታደር የምትገዛበት ድሮን እሰጥሃለሁ፣ የተለያዩ ሶፊስቲኬትድ የጦር መሳሪያዎች እሰጥሃለሁ፣ ኦዲት የማይደረግ ዶላር አሸክሜ እሰጥሃለሁ። ስለዚህ ያ የጦር ቤዝ እዛው አባይ ግድብ አጠገብ አቆመ ማለት ነው። የሱዳንንም ጦርነት እዛ ውስጥ ለማግኘት ማለት ነው። እና ይሄ ሁሉ ነገር ምንድነው ያኛው ሰውዬ ለዳይቨርሲፊኬሽን ብሎ ቅድም እንዳልኩ በሎጂስቲክ፣ በፖርት ግንባታ፣ በአግሪካልቸር፣ በአቪዬሽን በመሳሰሉ ሴክተሮች እዚህ ቀጠና ላይ መሳተፍ ይፈልጋል። ቀጠናዊ ተጽዕኖውንም በኢትዮጵያ ተጽዕኖውንም ለማድረግ አናላሲሱ ነው እንጂ ችግር የአረብ ኤሚሬቱ ሰውዬ እዚህ ውስጥ መግባቱ ለራሱ ጥቅም ሊጠቅመው ይችላል። ምናልባት ይሄ ነገር ላይ ቆይ ይችላል በአብይ ጋር ያደረገው ከግለሰብ ጋርና በምኑ የተጠና እንጂ ይሄ እንግዲህ 8 ሚሊዮን ህዝብ ያለው ቅድም እንዳልኩ ከኢትዮጵያ ስልጣኔ ጋር ከኢትዮጵያ ህዝብ ጋር ከኢትዮጵያ ኮምፕሌክስ ፖለቲካ ጋር የአንድ ሰው ተላላኪ ሆኖ አንድ ሰው ሲያደርግ ይሄ መሆኑ የማይቀር ነገር ነው እና አብይ እስካለ ድረስ ለሀገርም አደጋ ነው፣ ለቀጠናውም አደጋ ነው፣ አጠቃላይ ለተለያየ የህብረተሰብ ክፍልም የህልውና አደጋ ነው ብለን ስንናገር እኮ ይሄ ነው። ይሄው ሶማሌ ላይ የፈጠረው እናውቃለን፣ ከኤርትራ ጋር ያለው እናውቃለን፣ ሱዳን ውስጥ ያለው እናውቃለን፣ በሀገራችን ውስጥ በተለያዩ የህብረተሰብ ክፍሎች ላይ ያደረሰው እናውቃለን። ይሄው የአባይ ግድብን ጨምሮ ደግሞ አሁን መጨረሻ ላይ ያመጣውን ነገር ለዛ ሁሉ አደጋ አምጥቶብናል ማለት ነው እና የሁሉም ነገር ችግር ያለው ቅድም እንዳለው ወልቃይትም ሳይሆን ኤርትራና ትግራይ ኢትዮጵያ ድንበር ላይም ሳይሆን አጠቃላይ የአዲስ አበባ የማናት የሚለውም ሳይሆን ይሄንን ሽብልቃችንን እየተጫወተ መኖሪያ ያደረገብን 4 ኪሎ ያለው እስካለ ድረስ ቀጠናው ሀገራችንም የተለያዩ ህብረተሰቦችም ጤና ያገኙም እዛ ሆነን ከተነጋገርን ደግሞ ቅድም እንዳልኩ ያሉት ችግሮች ሁሉ እንደው ለምን ተጣላን የሚያሰኙ ናቸው ነው ማለት። በቃ ቅርብ ችግር መፍትሄ ያላቸው ናቸው። ውርደት ሳይመጣ ችግር ሳይመጣ እኛ ወደብ እንጠቀም ካለ ኤርትራ ውስጥ ወደብ ካለ ለምን ተስማምተን ማንጠቀምበት? ወይም ደግሞ ወልቃይት ውስጥ የትግራይና የአማራ ህዝብ ተስማምቶ ለመኖርና ለዛ የሚሆን መፍትሄ ጠፍቶ ነው አሁን ይሁን ውርደት የሚመጣው። ይሄንን የሚያደርግ መልክ ያለው ፖለቲካ ለማምጣት መጀመሪያ ይሄንን ሽብልቅ እየተጫወተ እርስ በርስ የሚያጣልና ኃይል ጠራርጎ ማስወገድ ለቀጠናው አጠቃላይ ለኢትዮጵያም ለህልውናችንም ወሳኝ ነው የሚለው ነገር የሚመጣው ከዚህ ጋር የተገናኘ ነው የሚመስለኝ። በጣም ጥሩ ኢንጂነር፣ አሁን ያነሳው ጉዳይ ያው የአንድ ሰው መንግስት ሆኖ አንድ ሰው ሁሉም ፈላጭ ቆራጭ ሆኖ ሳያማክር ሁሉም የሚያደርግ መንግስት 4 ኪሎ ተቀምጦ ብልጽግና በምን አቅም ነው ስልጣን ላይ ያለው? ብዙ አሁን የትግራይ ድጋፍ የለም፣ የአማራ ክልል ድጋፍ የለው። አማራ ኮምፕሊትሊ በምን ደረጃ ላይ እንዳለ ብልጽግና እኔ ገጠር አካባቢ ሰዎች አንዳንድ ሰዎች አገኛለሁና በፍጹም 100% ብልጽግና እንደተሸነፈ አእምሯቸው አሳምኗል። አርሶ አደሩ ብልጽግና ተመልሶ አማራ ክልል እንደማይገዛት አረጋግጧል። ብልጽግና አሸንፍ ያለው ብሎ ግን ስልጣን ላይ ያው እቀጥላለሁ ብሎ አሸነፍኩኝ ብሎ ባለፈው ዜና ሰርቷል። አገራው ምክክርም እየመጣ ነው። ይሄን ይቀየርልኝ አለ ብሎ ሰውየውን ወደ ፕሬዚደንሻል ለማድረግ ሲስተሙን እየሰራ ነው ፕሮፌሰር መስፍን አርአያ። ይሄ መፍትሄ ያመጣል ወይ? ኦሮሚያ ክልል በጦርነት የታመሰ ያለ ክልል ነው። ትልቅ የሚባለው ተጽዕኖ በኢትዮጵያ ትልቅ ተጽዕኖ ፈጣሪ ኤሊት ያለበት አካባቢ ይመስለኛል። ይሄ በተለይ 3ቱ አካባቢ የኢትዮጵያ ኦልሞስት ፈላጭ ቆራጭ ሆኖ ያለፈ ነው። ዛሬም ድረስ የኢትዮጵያ ፖለቲካ በዚህ አካባቢ የሚተራመስ ነውና ብልጽግና እንዴት ነው 4 ኪሎ መቀመጥ የቻለው? የህዝብ ቅቡልነት የሌለው የህዝብ ድጋፍ የሌለው የሆነ አካባቢ እኮ እንኳን የኔ ነው የሚለው ክልል እንኳን ሳይኖር ይሄ ህዝብ ደግፈኛል የሚለው ሳይኖረው 4 ኪሎ ለመቀመጥ እንዴት ቻለ? እንዲህ በወታደር ብቻ ተከቦ እንዴት መቀመጥ ይቻላል? የሌላ ሀገር ኤክስፒሪየንስ አንተ ካነበብከው ከሰማኸው ፖለቲካ ውስጥ አለና ብልጽግና እንዴት 4 ኪሎ መቀመጥ ቻለ ያለ ህዝብ ቅቡልነት? ይሄ ዝም ብለህ ከተሞክሮ ጥሩ ጥያቄ ነው ያመጣኸው ስታሊን። ግን እንደው አጠር አድርጎ ነገሮችን ለመመለስ በአጭር ጊዜ ውስጥ ብዙ ተለዋዋጭ ነገሮች ሆኑ እዚያ ቀጠና ላይ እንደምታውቀው እና
በነዛ ፈጣን ለውጦች ውስጥ ደግሞ የአመለካከትና የአስተሳሰብ ሽግሽግ ለማድረግ የሚፈጀው ጊዜ በጣም ከባድ ነው። አብይ እንዳልከው አጭበርባሪነቱና ቀጣፊነቱ ታውቆ በኢኮኖሚውም በፖለቲካውም በማህበራዊውም በጸጥታውም ምንም ችግር ከማባባስ በስተቀር ችግር የማይፈታ በመሆኑ ቀን እያደረ በሄደ ቁጥር እንደ ቡና ውሃ ሌጂቲሜሲው እያለቀ እየሞተ የመጣ ስርዓት እንደሆነ ከኢህአዴግ አመጣጥ ጀምሮ የኢህአዴግ ብስባሽ ነው ብለው አብይ እየሞተ የመጣ ነው። ግን ደግሞ ይሄም ሆኖ ለምን እስካሁን ቆየ ካልከኝ አንደኛው ነገር የኢትዮጵያ መንግስት በራሱ አወቃቀሩ ትልቅ ነው። የገቨርንመንት ስትራክቸር የሚባለው ደህንነቱ፣ መረጃው፣ መከላከያው ምኑ እያበላሸም ቢሆን ብዙ ለመቆየት የኢትዮጵያ ህዝብ ደግሞ ህግ አክባሪና ኦርደርሊ ፒፕል በመሆኑ ያ ቶሎ ብሎ አንድ ነገር ለመለወጥ የሚፈጀው ጊዜ በራሱ ጊዜ አለ። ሁለተኛ እንደው ለመዘንጋትም የሌለብን ራሳችን እንዳናረግ በጣም ትላልቅ ጦርነቶች በአጭር ጊዜ ተደረጉ አይደለም እና አሁን በትግራይ ውስጥና በኤርትራ ውስጥ ያለውንም ነገር መልካስ ይዞ የህዝብ ግንኙነቱን ይዞ ከዛ በኋላ አንድ አይነት ነገር ለመፍጠር የሚፈጀው ናቹራል ፕሮሰስ አለ። ህዝቡን ማሳመን ይጠይቃል። በውስጡ የጋራ ራዕይ መፍጠር ይጠይቃል። በህዋት ውስጥ የተፈጠረውን ነገር የምታየው አይደለም እስካሁን ድረስ አብይ ጋር ገባር ሁሉ ያደረጉት ሰዎች ሁሉ የሚያደርጉት እኮ ይሄንን እና ያ ጠርቶ መልክ ይዞ አንድ አይነት አስተሳሰብና አቋም ለመውሰድ የሚፈጀው ጊዜ አለ። በአማራም በኩል ያለው እንደዛው ነው። በአማራና በትግራይ ውስጥ የተሰራው ፖለቲካና ፕሮፓጋንዳ ያ መልክ ይዞ የአማራ ንቅናቄ አደረጃጀት ቅርጽ የድርጅት ቅርጽ ይዞ ከሙቭመንትነት ተነስቶ ያ መዋቅር ፈጥሮ ከዛ በኋላ አማራ ነኝ ኢትዮጵያዊ ነኝ የሚል የተወናበደ ሐሳብ ነበረ። ያም ጠርቶ መልክ ይዞ ከሌሎች ጋር ደግሞ ለመስራት የሚፈጀው ጊዜ ራሱን ይቻላል። ይህንንም መንግስት ደግሞ አብይ በላይ ባዮችን ሰብስቦ የኦሮሞ መንግስት እንደሆነ አድርገው የሚያታልላቸው ጥቂት ሰዎች ነበሩ። ስለዚህ እነዚህ ኃይሎች ሁሉ ተሰብስበው መልክ ያለው ነገር ለመፍጠር የራሳቸውን ኮንስቲትዩንሲ እንኳን አሳምኖ ለመሄድ የሚፈጥረው የራሱ ናቹራል ፕሮሰስ ነበረው እስካሁን ድረስ። ያ ግን አሁን በረጅሙ የትግል ሂደት ውስጥ መልክ እየያዘና እየጠራ መጥቷል። እኔ ዳገቱን እና ረጅሙን መንገድ ይሄድ ነው ይመስለኛል። ከዚህ በኋላ ግን ቁልቁለት ሆኗል። እነዚህ አካላት መናበባቸው ለውጡን ህዝቡ በተስፋ እንዲያይ ያደርጋል። ኮንስቲትዩንሲያቸውንም በጋራ እያሳመኑ መጥተዋል። ከዛ በኋላ ችግር ሁልጊዜም አለ። ፖለቲካ ሁልጊዜ ዛርቶ ፖሲብል ነው፣ ዘ ሳይንስ ኦፍ ሪሌቲቭ ነው። ሁልጊዜ ነገሮች ሁሉ አልቀውና ያለቀለት ነገር አይመጣም። ህዝቡም ቢሆን እነዚህን ነገሮች አይቶ በጊዜ መልክ እያሳጠና ከችግር ችግር ይቀድማል እያለ ከሄደ ከዚህ በኋላ ያለው ነገር እኔ ቁልቁል ይመስለኛል እና እስካሁን ግን ያልቻልንባቸው ምክንያት በራሳቸው የቀጠናችንና የነበሩ ነባራዊ ሁኔታዎች ጊዜ የሚጠይቁ ነበሩ። እንዲህ በዋዛ የሚታለፉ አይደሉም። በየህብረተሰብ ውስጥ የተፈጠሩት ስንጥቆችና ገደሎች፣ ቁስሎች የህዝብ ግንኙነት ለመስራት እና የምታደርገውን ነገር እንኳን ደግመህ ደፍረህ ለመናገር ትንሽ የራሱ ቁስሉ ለመጠገግ የሚፈጀው ጊዜና የሚፈጅ ጊዜና ስራ ነበረ ብዬ ነው እኔ የምረዳው። ያ ግን አሁን የተሰራና በአንድ መልኩ ነገሮች እየተጠጋጉ ጥሩ ስዕል እየሰጠ ያለ ይመስለኛል። ስታለኝ እጅግ አመሰግናለሁ ኢንጂነር። ብዙ ሰው ስጋት ያለው ከድህረ ብልጽግና በኋላ ነው። ብልጽግና መውደቁ ጥርጥር የለውም። ዝም ብሎ አፋፍ ላይ ያለ ስለሆነ ብዙ ጊዜ ወር ነው 2 ወር ነው 3 ወር ነው የሚለው የወራት ጉዳይ ነው ካልኩሌት የምናደርገው እንጂ መውደቁ እውን ነው፣ ጥርጥር የለውም። ከብልጽግና በኋላ ኢትዮጵያ ትቀጥላለች ወይ የሚል ስጋት ያላቸው ሰዎች አሉ። ብልጽግና የሚጠቀሙ ፕሮፓጋንዳ እሱ ነው። እርስ በርሳቸው አሁን እየመጡ ያሉ ኃይሎች እየመጡ ይነግሩናል እኮ ፕሮግራሙ ላይ ጊዜ ካለ አታዩም ይሆናል። የነ ጀነራል አለምሸት እኮ እየመጡ ነው ብሏል። እየመጡ ነው፣ በጣም ትልቅ ችግር ውስጥ ነው ያለው፣ ችግር ገጥሞናል፣ ህዝቡ መጮህ አለበት እያሉ ነው እነ ጀነራል አለምሸት ደግፌ። እየመጡ ነው፣ ምንም ጥርጥር የለውም። ከብልጽግና በኋላ ኢትዮጵያ ትቀጥላለች ወይ የሚለው ስጋት ዝም ብሎ ኢንጉድ ፌዝ ስጋት ያለው ሰው አለ። ኢንጉድ ፌዝ እርስ በርሳቸው ይግባባሉ ወይ? አሁን ብልጽግና የሚሰራው ፕሮፓጋንዳ ተጨምሮበት ነው። ትግራይ ሀገሩ ይሆናል፣ አማራ ክልል ደግሞ እኔ ካልገዛው ይላል፣ አማራ ፋኖ ይላል፣ ኦላ ደግሞ ኦሮሚያን ይገነጥላል የሚሉ ኃይሎች ፕሮፓጋንዳ ላይ እንሰማለን። ስጋት ያለው ሰው አለ። እናንተ ውጭ ሆናችሁ የምትሰሩት ብዙ ስራ አለ፣ እርግጠኛ ነኝ። አንተም አይ ቲንክ አንተ ምክትል ፕሬዚደንት ነህ፣ ፕሮፌሰር ሕዝቅኤል ፕሬዚደንት ሆኖ እንትን የምታደርጉት ብታንቀሳቀሱት ትልቅ ነገር አለ። ሚዲያ ላይ ብዙ ባይወጣም የምትሰሩት ስራ አለ ከውስጥና ስጋት ላለው ኢትዮጵያዊ ምን የምታስተላልፉት መልእክት አለ? እንዲሁ ይሄ ነገር ከኢንጂነር ይልቃል አንጻርም እናንተ ከምትሰሩት አንጻርም ኢትዮጵያ ከብልጽግና በኋላ ትፈርሳለች ብሎ ስጋት ላለውና ዝም ብሎ ብልጽግና ይግዛኝ አይነት ስሜት የሚያስተጋባ ሊኖር ይችላልና
ኮንፊደንስ ቢልድ እንዲያደርግ የምትሉት ነገር አለ? እንዲሁ ምንም ችግር እንደማይገጥም እኔ እውነት ለመናገር እንደው ከልቤ ነው የምነግርህ። አሁን አይደለም ሀገር የሚፈርሰው እንደውም አሁን ያለው ብልጽግና መልክ ያለው ነገር ሳይፈጠር ዝም ብለን ከተውነው ነው ሀገር የሚፈርሰው በብልጽግና ምክንያት ነው። እና ይሄ ደግሞ በማሳያዎች ስናየው ብልጽግና በቆየ ቁጥር ችግር ከመፍጠሩ እና ችግር ከማባባስ ውጭ አንድም ነገር 8 ዓመት በቆየበት ጊዜ ሁሉ ይሄ ችግር ተፈታ፣ ይሄ ኮንስቲትዩንሲ ሊቧረፈ የምትለው ነገር የለም። ያ ቢሆን ኖሮ ይሄ ነገር ተጠጋግኖ በአንድ ነገር ተይዟል፣ ስለዚህ ይሄ ነገር ከተበላሸ ሌላ ነገር ይፈጠራል፣ የባሰ ነገር ይመጣል ነበር የምትለው። አሁን ብልጽግና በቆየ ቁጥር በአደባባይ የሚናገረው ሃይማኖት ለሃይማኖት የሚያጋጨው፣ ብሔር ለብሔር የሚያጋጨው፣ እሴት የነበሩ ነገሮችን ሁሉ የሚያፈራርሰው እንዴ በአደባባይ የሚናገረው ንግግር እኮ እንደው ይገርመኛል። እኔ መለስ በአንድ ወቅት ባንዲራ ጨርቅ ነው ብሎ ተናገረ ተብሎ እድሜ ልክ ያ ነገር ሲመጣ ትዝ ላይ ነበረ ማለት ነው። ዋናው እዛ ላይ ያለው አመለካከት ነው የሚልም መልሶ ተናግሯል እዛው ላይ። እና እኔ አሁን እንደው የመለስ ምንድነው ሐሳብ እናንተን ደጋፊ አይደለሁም፣ በተቃዋሚ ሆኜ የኖርኩት ያደግ ያ ንግግር ግን ምን ያህል ረጅም ጊዜ እንደቆየ ታውቃለህ። አብይ ግን በየቀኑ የሚከፋፍልና የሚሰነጣጥቅ ነገር አደባባይ ላይ ሆኖ ስንት ነገር ቤተክርስቲያንን እንዴት እንደሚያደርግ በሃይማኖት መካከል ምን ይዞ እንደሚመጣ ከጎረቤቶቻችን ጋር ያለውን ነገር ሁሉ እንዴት አድርጎ እንዳፈጠረው ካየህ ጊዜ በሄደ ቁጥር በብልጽግና ስርዓት ውስጥ የሚቆይና አብሮ የሚያያይዝ ክር እየጠፋ በላባይ ብቻ የተሰበሰበበት ነው። እንዲሁ አለንበት ላይ የሚሟሟው እንደውም ቶሎ ብሎ ይህንን ለውጥ መቆጣጠር እስካልተቻለ ድረስ ነው የሚል ነው። ስለዚህ ይሄ መንግስት ይቆየ ያለዛ እነዛ ሲመጡ አይስማሙም የሚለው አንደኛ ያረጀና የቆየ ፖለቲካ እንደዚህ አይነት አለ። ንጉሱ ከሄዱ አይን በቁና ይለቀማል፣ ከዛ በኋላ ሀገርም አይኖርም፣ ፀሐይ ተጠልቃለች ይባል ነበረ ዘመንም እና ደርግ ከሄደ ከዛ በኋላ አለቀልን ሀገርም ሀገር አይሆን ሲባል ሰማ ነበር። እና አሁን ደግሞ አብይ ጋር ደረሰና አብይ ከሄደ እኔ እንደው ይገርመኛል። እና ይሄ ምንም ለቁም ነገር የሚበቃ ነገር አይደለም። ሁለተኛ ደግሞ አሁን እንደውም አንድ የሶሻል ሚዲያ ጥቅም የምትለው የማይነገር ነገር ስድድቡም መተላላቱም ክፋቱም አየር ላይ ወጥቶ ሁሉ ነገር የተባለ ስለሆነ እንደው አሁን ከዚህ በኋላ ወደ መስማማት የሚያመጣ ነገር ነው እያደረግን ያለ ነው እንደውም የሚደንቀው እንጂ የሚያከፋፍል የተደበቀ ያልታወቀ ነገር እኮ የለም ዛሬ። ሁለተኛ ሁላችንም የሚጠቅመን አብረን መሆን ነው ብለን በምርጫ የመረጥነው እንጂ እንደው ምንድነው ዝም ብሎ የሆነ ቦታ ላይ ተገናኝተን ተማምለን ያደረግነው ነገር አይደለም። የትግራይ ህዝብ፣ የኤርትራ ህዝብ፣ የአማራ ህዝብ ብድግ ብሎ ከዚህ ቦታ አይሄድም። ስርዓት የሌለው ነገር እስከተፈጠረ ድረስ አንድ ቦታ ያለ ህመም እንኳን በዚህ በግሎባላይዜሽን ጊዜ ይቅርና በብዙ መንገድኛ ደግሞ የተያያዝን ሰዎች ስለሆን እጣፈንታችን አንድ ነው የሚለውን ይሄን የማይቀበል እኔ እንጃ። እኔ ህወሓት መንግስቱ ነው የኖረ ነው ከነድክመቱ ብዙ ጥፋት ቢያደርግም እንደዚህ አይነት በመንግስትነት የቆዩ ሰዎች እብዱ ነው። አሁን መተን ተቆጣጥረን ሁሉን ነገር አባረን በ1983 የነበረውን እንኳን ሲመልጡ እንደው ከዛም ሎሌ ሰባስበው ነው የመጡ። አሁን በሶሻል ሚዲያ ዘመንና በዚህ ነገር ሁሉን ነገር ህወሓት ተቆጣጥሬ እንዲያደርገዋለሁ የሚለው እንደማያስበው ከነበረው ሁኔታ ሁሉ በተግባር የሚታይ ነገር ነው። ሰሜን ሸዋ ደርሶ የተመለሰው እኮ የፖለቲካ ስራ ባለመስራቱ ነው በግልጽ እንነጋገር። ስለዚህ አሁን ሁሉ ትቻ ሆናለሁ የሚል ሊያደርገው አይችልም። አሁን ሁለተኛ የኤርትራ መንግስትን በሙሉ አቅሙ ኢትዮጵያ የሚባለውን ሀገር ሁሉ ይወረናል ያጠፋናል ነው እንዴት ነው እንስማማ አይጠቀም እንደሆነ እንጂ ኤርትራ ኢትዮጵያን በሙሉ የሚወርበት ምንም አይነት ነባራዊ ሁኔታ የለም። አማራስ ቢሆን ያው 300,000 የታጠቀ የትግራይ ህዝብ የኦሮሞ ህዝብ ምናምን እያለ ያ ሁሉ ጥያቄ ደፍጥጦ አማርኛ ዘፈን እየፎከረና እያለ ኢትዮጵያን በሙሉ ይቆጣጠራል ነው ይሄን የሚያስብ ሰው ፖለቲከኛ አለ እዚህ ስደት። ስለዚህ ከሆነ ጥቅሞቹን ፍላጎቶቹን መልክ ባለው መንገድ አምጥቶ እንደውም ሶፊስቲኬትድ የሆነ የፖለቲካ ብቃት ያለው ሰው ከሆነ በታሪክ ለመታወስ ይሄ አጋጣሚ ወርቅ ነው ታሪክ የምሰራበት። ከትግራይም ይምጣ ከአማራም ይምጣ ከኦሮሞም ይምጣ እስካሁን የሄድነውን ሁሉ በተግባር የምንማርበት በአጭር ጊዜም ብዙ ጥፋት ያየንበት ትልቅ የሚያስከብር ነገር ለመስራት የተገኘ እድል ተደርጎ ነው መወሰድ ያለበት እንጂ እኔ እርስ በርስ ሳንተዋወቅ ተገናኝተን የምንደባደብበት ነባራዊ ሁኔታ አይደለም። ቀጠናው ያለፍንበትም ሂደት አሁን የምንገኝበትም ነባራዊ ሁኔታ ለመፍረስን የሚያበቃ አይደለም። ከሆነም ቅድም እንዳልኩ በአብይ መቆየት ግን ብዙ ነገር እየተነካካና በተግባር እየፈረሰ እንደሆነ አይተናል። እና መፍረስ የሚመጣው በአብይ መቆየት እንጂ
በተቃዋሚዎች መምጣት በምንም ታምር እንደማይሆን እንደው እርግጠኛ ሆኖ መናገር ይቻላል። ስታሊን ኢትዮጵያ ብዙ ርቀት ሄዳለች። ሶሻል ፋብሪክ ተበጣጥሷል። ረጅም ርቀት ነው 8 ዓመት የተጓዘችው። ልክ እንደ 80 ዓመት ያክል ነው ሶሻል ፋብሪኩ ተበጣጥሷል። እና ሙስናው ስታየው፣ የኑሮ ውድነቱ፣ የብር መበላሸቱ፣ ወንጀል መስፋፋቱ ከባድ ነው የሚሆነው ለቀጣዩ መንግስት በጣም ቻሌንጂንግ ነው የሚሆነው የሚሉ ስጋት ግን ከልብ ከመቆርቆር የሚሰጥ አስተያየት አለ። ይሄ ነገር በጣም ቻሌንጂንግ ነው የሚሆነው እና አሁን የጠቀስኳቸው ጉዳዮች ስታስብ ኢንጂነር ምን ይታያል? የመጨረሻ ጥያቄ ላድርገው። እውነት ነው። እሱ ከባድ ስራንና ወገቡን ታጥቆ የሚሰራ ባለራዕይ ደፋርና ርቆ አስተዋይ ሰው ያስፈልገናል። እንደው በድሮ ፈላስፋዎች ንግግር እንጨርሰውና ዘ ሪፐብሊክ በሚለው መጽሐፍ ላይ በፕሎቶ የሶቅራጥስ ንግግሮች እና 10 ያህል ቃለ መጠይቆች አንድ ላይ አድርጎ የሰራው ዘ ሪፐብሊክ የሚል መጽሐፍ አለ፣ የፕሎቶ መጽሐፍ። እና እሱ ላይ የሚለው አገር በፊሎዞፈርስ መመራት አለባት እና ፊሎዞፈር ኪንግ ያስፈልገዋል ነው የሚለው። መንግስትም በድንጋይና በእንጨት አይሰራም ከራሱ ከህዝቡ የሚወጣ ነው ነው የሚለው። ስለዚህ በህዝቡ ውስጥ ያሉ ችግሮች አሁን አንተ ያልካቸው እስከሆኑ ድረስ መጪው ጊዜ ፈታኝ እንደሚሆን ምንም ጥርጥር የለውም። ስለዚህ ከዛ ባለፈ ከነፍሱ ጋር ተነጋግሮ እውነትን የሚደፍር ለታሪኩ ክብር ያለው አገር መምራትን የመሰለ ትልቅ ነገር ከመብላት ከመጠጣት ከእንስሳ እያስፈራሩ ሀብት ከመሰብሰብ ያለፈ የሚያስከብር የሚያኮራ ተግባር መሆኑን በድፍረት የሚያስቡ እና ይህን እንደ ትልቅ ነገር የሚቆጥሩ መሪዎች ያስፈልጉናል ከየትኛውም አቅጣጫ። እንደዛ አይነት ሰዎች እና ራሳቸውን የተው ሰዎች እስከመጡ ድረስ በዛ ልናልፍ እንችላለን። ሁለተኛ ነገር ደግሞ እንደው አንዳንድ ነገር እንደው የመጨረሻም ስለሆነ ለማለፍ ከችግር ችግር ይቀድማል ብለን እናደርግ። አንድ ነገር ስራ ስንሰራ አሁን የህዋትን መንግስት ሬንስቴት መሆንና የህዋትን አሳታፊ ያለመሆን በተደጋጋሚ ሲወቀስ እሰማለሁ። እኔ በፕሪንሲፕል ደረጃ የትግራይ ፖለቲካም ምንም የአማራ ጥያቄም በፍትህ ላይ የቆመና እውነት ላይ የያዘ ስለሆነ ተሰባስቦ ቢመጣና በኩል እየተገዳደርን ብንሄድ የጠቀመ ነገር እናገኛለን እንጂ የትግራይ መደራጀትና የትግራይ ህዝብ አንድ ላይ መቆም አማራን የሚጎዳው ነገር በምንም አይነት። በመሆኑም እኔ የትግራይ ኃይል እንዲሰባሰብ እንዲደራጅ አንዱ ነው እንዲመጣ እፈልጋለሁ። ግን ያን ደግሞ ጀነሪክ ሀሳብ እየተነጋገርኩ ነባራዊ ሁኔታው በማይፈቅድ ሁኔታ በሂደት ብዛት በተለያየ መንገድ የተሰነጣጠቀን ነገር ስለዋራው ደግሞ ይፈጠራል ማለት አይደለም። በራሱ በተግባር የሚያስቸግሩ ነገሮች እንዳሉ አውቀን ለጊዜው እጅህ ላይ ያለውን ነገር ይዘህ ትሄዳለህ እንጂ አንድ ካልሆነ ያንን ነገር አልደግፍም ብለህ የህልውና ትግል ካለብህ ጥፋት ከመጣ ችግር ከመጣ ምንም መንግስት ከሆነ በኋላና ከዛ በኋላ ከህዋት ጋር የተለየ አመለካከት እንደሚኖረኝና ህዋቶችን በልባቸው እንደሚያውቁት በሰላማዊ መንገድ እንደምታገላቸው የታወቀ ነገር ነው። አሁን ግን ሀገር እንዳይጠፋ ሁላችንም እንዳጠፋ ካስፈለገ ይህንን ስርዓት በመታገልና መጀመሪያ ያጠፋነውን ነገር ለማስተካከል አብረን መሄድ እንዳለብን አምናለሁ። ስለዚህ ይህንን ስናደርግ እንደው አጠቃላይ የሆነ የምንመኘውን አይዲያል ሁኔታ ስላልመጣ እያል ለበላባይና ለአሞራ መሰጣጣትና እንደው መዘረጣጠጥ እንትን አይደለም እና እንደው ችግርን ፕራዮሪታይዝ ማድረግ ጥሩ ነው የሚል እምነት አለኝ። በ89 ዓመተ ምህረት እንደው ለምሳሌ ያህል ስልህ በአንው ቻይና ውስጥ የራሽያው መሪ ጎርባቾቭ በሄደ ጊዜ ትልቅ 300 ምናምን ከተሞች ላይ ሰልፍ ነበረ፣ መንግስት ይለወጥና ሪፎርም ይደረግ የሚል ነገር እና የደንግ መንግስት እውነተኛ ለውጥ ያደረገ ለዚህ ሁሉ ቻይናን ያበቃ ደንግ ነው የተባለው ሰውዬ ነው። ያም ሆኖ ግን ያንን እንትን አምቆ ተቋውሞውን አፍኖ አውሮፓ አሜሪካ እየተንጫጫበት ያንን ነገር አፍርሶታል። ለቻይናዎች ዋናው ነገር አንድ ላይ መቆምና የሀገር መፍረስ አደጋ ሁልጊዜ እየተበላላ እየኖረ ዋሪንግ ስቴት የሚባል ሁሉ የነበራቸው ታሪክ ስለሆነ መፈራረስን በጣም ይሰጉታል። ያን ጊዜ ያንን ጥርግ አድርገው አጠፉት። ቻይና አሁን ያንን ነገር ባያደርግ ኖሮ እንደ ኮርባጆቭ መንግስት ይፈራርስ ነበር ማለት ነው። ሶ ዩኒክነስ እና ነባራዊ ሁኔታን ማየት ነው እንጂ የህዋትን ዲሞክራሲያዊ አለመሆን እኔ እንደው 5 ባንድ እያለ ስታገለ ይኖርኩ አይደል እንዴ ይጠፋኛል። ግን አሁን ባለበት ሁኔታ የትኛው ነገር ነው የሚቀድም? የትግራይ ወጣቶችም ቢሆኑ አሁን ባለበት ሁኔታ ያለውን ነገር ይዘን ህዋትን የምንታገልበት ነባራዊ ሁኔታ ሲፈጠር መታገል ነው የሚሻለን ወይስ እርስ በርሳችን ተበላልተን ከጦርነት በኋላ በሚመጣ ዩፎሪያና ችግር ያለውን መከፋፈል እንደ ህዋት ችግር አድርገን ልክ ህዋት ዛሬ የተወለደ ድርጅት ይመስል ሁሉን ነገር እንደው ነገር ሁሉ
ያሉት ችግሮች እንደሚኖሩ ገምታለሁ። ምንም ጥርጥር የለውም። የተሰሩ ስህተቶች እንደሚኖሩ አውቃለሁ። ግን ደግሞ የህወሓት ኢህአዴግ አጠቃላይ መውደቅ ሁሉ አሁን ያለው የደብረጽዮን አመራር ችግር ብቻ ነው ለማለት ይከብደኛል እና እንደው ችግርን በሪሌቲቭ ደረጃ ብናይ እና ካለንበት ከችግር ይበልጣል ብለን ብንሄድ የሚመጣውንም ስጋት መቀነስ እንችላለን። የመፈራረስ ውጤታማ ያለመሆን ነገሮች ሁሉ ከዚህ ስለሆነ የሚመጣው ስርዓቱ ሁሉ የሚጠቀምባቸውን ነገሮች የአብይ ደጋፊዎችና ኮንሰርቫቲቭስ ሁሉ የሚያደርጉትን መልእክት ካወቅ እንደው ራሳችንን ለበይ ባንሰጥና በቅደም ተከተል ብናየው ይሄ ነገር መቼም ስላቅ ሳይሆን አይቀርም። እኔ ህወሓት እንደይደግፍ አስተያየት ስሰጥ መቼም ትልቅ ነገር ነውና ይሄንን በልምድና ፖለቲካን በአንጻራዊነት ማየት ያስፈልጋል እንጂ የትግራይ ህዝብ ይታፈን፣ የትግራይ ህዝብ ነፃነት አይኖረው፣ ትግራይ ውስጥ ዲሞክራሲያዊ አይምጣ የሚል እኔ ያለ አይመስለኝም። ግን ከጊዜ ጋር ማየት ሁሉን ነገር እና ከነባራዊ ሁኔታ ጋር ማየት ያለብን ይመስለኛል ለማለት ነው። ይሄ ነው የምችለው። ስታሊን እጅግ አመሰግናለሁ። በጣም አመሰግናለሁ። ረጅም ብዙ ጊዜ ያው 30 ደቂቃ ብጨምር ደስ ይለኛል፣ ግን ያው ካለ ጊዜ አንጻር ዛሬ ፕሮግራማችን በዚህ እንዘጋዋለን። ለሰጠን ጊዜ እጅግ አመሰግናለሁ ኢንጂነር ይልቃል። አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። በርታልኝ ስታሊን። መልካም ጊዜ። በጣም አመሰግናለሁ። እሺ ተመልካቾቻችን ከኢንጂነር ይልቃል ጌትነት ጋር ያደረግነው ቆይታ ይህን ይመስላል። እንደወደዳችሁት እንተማመናለን። ሳተላይትና ዩቲዩብ ላይ ነበር ቆይታ ያደረጋችሁት። ስለተከታተላችሁን እጅግ እናመሰግናለን። ሳብስክራይብ አድርጋችሁ ትውጡ። እንግዶች ከሆናችሁ ሳብስክራይብ ማድረግ አትርሱ። ሚዲያችሁን ደግፉ፣ ላይክ አድርጉት። ለነበረን ቆይታ እናመሰግናለን። መልካም ጊዜ ሁላችሁ። ዛራ ሚዲያ ኔትወርክ Thank you.